ጸዲ ያለችው ጦና የሚባል ሰው ስዕል አድኖ ወደ ኦርቶዶክስ መመለስ ፈልጋለሁ ስዕል አድኖ ምናምን የሚል አመለካከት አለው። እናውቀዋለን። ይህን ሰው መማር ከፈለገ ደግሞ ይማራል ማለት ነው። ምን አልከኝ ቢኒ? ጸዲ ያለችውን አልሰማህም? ጦና ይባላል። ለጦና መልስ ከገባው ማለት ነው። ኦኬ ጸዲ ምንድን ነበረ ሙሉ ሀሳቡ? እሺ ንገሪኝ። እንደምን አለሽ? በዚህ አጋጣሚ በስመ አብ ስንት ጊዜ ከተገናኘን። እግዚአብሔር ይመስገን መምህሬ። እሺ ያው ወደ ኦርቶዶክስ መምጣት ይፈልጋልና በጣም በተሰበረ ልብ ሲናገር የነበረው ባለው አሁን ባለው እዛ ቤት ባለው እንትን ተከፍቷል። ግን እኔ ስለ ስዕል አድኖ ስግድ ማልባል ከሆነ ነው ይቻላል ወይ ጠይቂልኝ ብሏል። ሌሎችም ካሉ በዛው እንትን እንዲሉ እሺ መልካም። እንደዚህ አይነት ጥያቄዎች ብዙ ጊዜ በተደጋጋሚ ይነሳሉ። እንግዲህ የቤቱን ርዕስ ሳንበጠብጥ እንደው ከላይ ራፍሊ አንዳንድ ሀሳቦችን ለመመልከት እንሞክራለን። ከቅዱሳት ስዕላት ጋር ተያይዞ ብዙ ጊዜ እንደዚህ አይነት ጥያቄዎች ይነሳሉ። በመሰረቱ ከቅዱሳት ስዕላት ጋር ስዕል አድኖ ብዙ ጊዜ አይባልም። ያው ለምን እንደማይባል ምናልባት ስናወራ ነበረ። በቀጣይ ቪዲዮም ላይ በደንብ በስፋት እናነሳዋለን። እና ቅዱሳት ስዕላት በቤተክርስቲያናችን ለምንድን ነው የሚሰገድላቸው የሚል ነገር በተደጋጋሚ ይነሳል። እንደዚህ አይነት ጥያቄ የሚነሳው በመሰረቱ ስግደትን ጠንቅቆ ካለማወቅ የተነሳ ነው። ብዙ ጊዜ እንግዲህ የምንለውን ነገር ደጋግመን ለማለት እንገደዳለን። ሁላችሁም በደንብ አድምጡኝ። ቅዱስ የምንለው አምላካችን እግዚአብሔርን ነው። የእርሱ ቅድስና የባህሪው ነው። ማንም አይሰጠውም፣ ማንም አይነጥቀውም። ይሄ የአምላካችን እግዚአብሔር ገንዘቡ ነው ቅድስና። ለቅዱሳን ደግሞ የሚሰጠው የጸጋ ነው፣ የጸጋ ቅድስና ነው። ለቅዱሳን መላእክት፣ ለቅዱሳን ሰዎች፣ ለተቀደሱ ቦታዎች፣ ለተቀደሱ መጻሕፍት፣ ለተቀደሱ ስዕላት፣ ለእነዚህ ሁሉ ቅዱስ የሚል ቅጽል የሚጨመርላቸው የተቀደሰው የአምላካችን የእግዚአብሔር አገልጋዮች፣ እስትንፋስ፣ ቃላቶች ስለሆኑ ነው። ይሄን ነገር በደንብ ከተረዳን በቤተ ክርስቲያናችን ስግደት በሁለት ይከፈላል። እንግዲህ እንደምታውቁት ከዚህ በፊት ከፕሮቴስታንት ወንድሞቻችን ጋር ስግደትን ብቻ ርዕስ አድርገን ተወያይተን እናውቃለን። ስግደት ምን ማለት ነው? እናስ የጸጋ ስግደት እንደው መጽሐፍ ቅዱሳዊ ነው ወይ በሚሉ ሀሳቦች ላይ ከፕሮቴስታንት ወንድሞቻችን ጋር ስንወያይ ነበረ። እዛ ላይም ብዙ እውቀት እንደምታገኙ ተስፋ አደርጋለሁኝ። ግን ወደ ቤተክርስቲያናችን ትምህርት ስንመለስ በቤተክርስቲያናችን ስግደት ሁለት አይነት ስግደት አለ። አንደኛው ስግደት የአምልኮ ስግደት ነው። የአምልኮ ስግደት የምንለው ለአምላካችን ለእግዚአብሔር ብቻ እንደው የማታሰብረውን ታሰምራለች፣ የማትለውን ትላለች፣ የማታምነውን ታምናለች እንደው የሚሉ ብዙ ክሶች ስላሉ ብዙ ፕሮቴስታንቶች ሀሳባቸው ግር ይሰኙበታል። እንደው የጸጋ ስግደትን ለማንሳት ያክል ምናልባት ትላንትና አንስተነው ነበረ። አንዳንድ የመጽሐፍ ቅዱስ ክፍሎችን ለማንሳት ያክል ኦሪት ዘፍጥረት ምዕራፍ 23 ከቁጥር 7 ላይ አብርሃምም ተነሳ ለምድሩ ሕዝብ ከዛም ለኬጢ ልጆች ሰገደ ይላል። እሺ አብርሃም እንግዲህ በመጽሐፍ ቅዱስ ብዙ የተባለለት ብዙ የተነገረለት የእግዚአብሔር ባለሟል ነው፣ ጻድቅ ሰው ነው። እና ይህ ጻድቅ ሰው ለእግዚአብሔር ሳይሆን ለኬጢ ልጆች ሰገደ ይላል። እንግዲህ ይሄ ስግደት የአምልኮ ስግደት አይባልም። አብርሃም ለኬጢ ልጆች በመስገዱ ከክርስትና እምነት ወጥተሃል፣ እግዚአብሔርን ክደሃል፣ በአምላክ በእግዚአብሔር ላይ ደግሞ የኬጢ ልጆች አምላክ አድርጋ አምልከሃል ብሎም የሚጠይቁ የለም። ምክንያቱም ግልጽ ስለሆነ ጻድቁ አብርሃም አምላኩ እግዚአብሔርን በአምልኮ ያመልከዋል። ነገር ግን ለኬጢ ልጆች የክብር ስግደትን እንደሰገደ መጽሐፍ ቅዱስ ይነግረናል። እና ስግደትን ጠንቅቆ አለማወቅ ሌሎች ሀሳቦች ላይም ግርታን ይፈጥራል።
ስለዚህ ስግደት በሁለት ይከፈላል። አንደኛው የክብር የምንለው ወይም ደግሞ የጸጋ ስግደት ነው። ሁለተኛው ደግሞ የአምልኮ ነው። በነገራችን ላይ የጸጋ ስንል ግልጽ እንዲሆንላችሁ ያክል ለምሳሌ አምላክ የምንለው አምላካችን እግዚአብሔርን ብቻ ነው። ነገር ግን አማልክት ደግሞ የተጠሩ አሉ። ከሰው ወገን ሆነው አማልክት ተብለው የተጠሩ አሉ። ለምሳሌ ኦሪት ዘጸአት ምዕራፍ 7 ከቁጥር 1 ላይ ስትመለከቱ እግዚአብሔር አምላክ ሙሴን አንተን በፈርዖን ላይ አምላክ አድርጌ ሾሜሃለሁ ይሏል። አምላክ አድርጌ ሾሜሃለሁ ማለቱ ሰማይና ምድርን የፈጠርክ ጌታ ነህ እያለው አይደለም። ነገር ግን በተናገረው ቃል ገዝቶ ፈርዖንን ሊቀጣ እንደሚችል እንደው ምሕረትንም ደግሞ ፈርዖንና ቤተሰቦቹ ቢሹ ሙሴ ጸልዮ ከፈጣሪው ሊያሳርቀው እንደሚችል ሲያጠይቅ እግዚአብሔር አምላክ አንተን በፈርዖን ላይ አምላክ አድርጌ ሾሜሃለሁ ብሎታል። ስለዚህ በቤተክርስቲያናችን በቅዱሳት ስዕላት ላይ የምታስቀምጣቸው እነዛ ምልከቶች በአጠቃላይ ስብከት ናቸው። አያችሁ 3 ገጽ ተመሳሳይ ሆኖ ይሳላሉ አይደለ? የአምላካችን የአጋዕዝተ ዓለም የቅድስት ሥላሴ እንግዲህ ቅዱስ ስዕል እንደዛ ተደርጎ ይሳላል። ምንነቱን ያመለክታል። 3 አካል መሆኑን በአካል 3 መሆኑን ያመለክታል። ገጹ አንድ መሆኑን ደግሞ በመለኮት አንድ መሆኑን ያጠይቃል። እና ይሄ ትምህርተ ሥላሴ የምንለውን ትምህርት በጣም በሚገርማችሁ ሁኔታ በዛ ክፍል ላይ በደንብ አድርገው የቤተክርስቲያናችን ሊቃውንቶች ያስቀምጡታል። እንደገና ደግሞ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱሳት ስዕላትን ማየታችሁ ከሆነ ብዙ ጊዜ እጆቹን 2 እጆቹ ሁልጊዜ ወደፊት ልክ ወደኛ እንዲታዩ ተደርገው ይሳላሉ። ለምንድን ነው የሚሳሉት? ነውር የሌለበት እንደሆነ ንጽሐ ባህሪ እንደሆነ ለማጠየቅ ነው። እንደው ብዙ ዲፕ አልግባ፣ ብቻ ግን እያንዳንዳቸው ስዕላቶች ራሳቸውን የቻሉ ትርጉሙ አላቸው። በተመሳሳይ በቃል የሰፈረውን ነገር በስዕላዊ ገላጭነት የተቀመጡ እንጂ ሌላ እንግዳ የሆኑ ባዕድ አምልኮዎች አይደሉም። ስለዚህ በቤተክርስቲያናችን ቅዱሳት ስዕላት ለስብከት እንገለግልባቸዋለን። አንድ መስማት የማይችል ሰው እንደው ማየት የሚችልን ሰው ብቻ ማለት ነው። መስማት የማይችልን ሰው ወደ ፕሮቴስታንት አዳራሽ ብትወስዱት ሰዎች ሲዘሉ ይመለከታል፣ መሬት ላይ ሲንከባለሉ ይመለከታል፣ ማይክራፎን ይዘው ሲሯሯጡ ይመለከታል። ይሄን ሁሉ ነገር አዳራሽ ውስጥ ገብቶ ሊመለከት ይችላል። ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ግን ሲመጣ ግን ቅድም ያልኳችሁ ነገሮች በአጠቃላይ ነው ኦብዘርቭ የሚያደርገው በማየት ብቻ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሊጦስ ጸር አደባባይ እስከ ቀራንዮ ድረስ የተቀበላቸውን 13ቱን ሕማማተ መስቀሎችን በአጠቃላይ አይቶ መረዳት ይችላል። እንደገና ደግሞ እመቤታችን ቅድስት ድንግል ማርያም ምስለ ፍቁር ወልዳ ያለበት ስዕል አድኖ አለ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በደብረ ታቦር እንዳረገም የሚናገር በቤተ መቅደስ ውስጥ ለአገልግሎት ያለ የሚሰብክ ቅዱሳት ስዕላቶች አሉ። ማረጉን ብቻ ሳይሆን ደግሞ ልክ በመዝሙር ላይ እንደተጻፈው እግዚአብሔር ከጽዮን በጋር ይመጣል ወአምላክነሂ ኢያረምም እሳት ይነድድ ቅድሜሁ ተብሎ እንደተነገረ አምላካችን እግዚአብሔር ለፍርድ ዳግም ምጽአት የሚመጣበትንም ደግሞ አመጣጥ በወንጌል የተጻፈውን በስዕላዊ መግለጫ በቤተክርስቲያን ጉልላት ላይ ተቀምጦ እናየዋለን። ስለዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስዕላት አገልግሎታቸው ስብከት ነው እንጂ እኛ ኦርቶዶክሳውያን ስዕላትን አናመልክም። የምናመልከው አምላካችን እግዚአብሔርን ነው። ስለዚህ ለነዚህ ለቅዱሳት ስዕላት የምንሰግደው ስግደት የጸጋ ስግደት ነው። ልክ ለተቀደሱ ስፍራ እንደምንሰግደው ማለት ነው። ጎንበስ ብለን ለተቀደሱ ሰዎች የጸጋን ስግደት እንደምንሰግድ ሁሉ እንዲሁም ደግሞ ለተቀደሰው ስፍራ ጫማችንን ሁሉ አይደለ መጽሐፍ ቅዱስ ይናገራል እኮ ለተቀደሰው ስፍራ ጫማችሁን እንደው ጫማን ማውለቅ እንደሚገባ መጽሐፍ ቅዱስ ይናገራል። አንዳንድ ሐሳቦችን ለማንሳት ያክል እንደው ሰዓት ለማሳጠር ቢንዬ ኦሪት ዘጸአት ምዕራፍ 3 ከቁጥር 4 ላይ ስትመለከቱ እግዚአብሔር እርሱ ይመለከት ዘንድ እንደመጣ ባየ ጊዜ እግዚአብሔር ከቁጥቋጦ ውስጥ እርሱን ጠርቶ ሙሴ ሙሴ ሆይ አለ። እርሱም እነሆኝ አለ። ወደዚህ አትቅረብ፣ አንተ የቆምክባት ስፍራ የተቀደሰች መሬት ናትና ጫማን ከእግርህ አውጣ አለው ይላል እና ሊቀ ነቢያት ቅዱስ ሙሴ ጫማውን ከእግሮቹ ያወጣው ያንን መሬት ያንን ምድር አምልኮ ሳይሆን ያ ቦታ የተቀደሰ ስለሆነ ምን አይነት ቅድስና ያለው የጸጋ ቅድስና ያለው የተቀደሰ ስፍራ ስለሆነ ጫሞቹን አውልቋን ነው እና ይሄ ክብርን መስጠት እንጂ አምልኮ አይደለም። እና ይሄ ነገር በደንብ ይሰመርበት ለማለት ነው። ቪዲዮውን ይዩትና የምትችሉ ሁላችሁም እየገባችሁ በደንብ ሼር አድርጉት። ከዚህ ጋር ተያይዞ እንደው ምናልባት አንዳንድ ሐሳቦች እንዲነሱ የምትፈልጉ ፕሮቴስታንቶች ካላችሁ ነገ ከቀኑ 4 ሰዓት ጀምሮ በኢትዮጵያ ማለት ነው ላይቭ እገባለሁ።
ማንኛችሁ መታችሁ ሀሳቦችን አንስታችሁ መወይ ትችላላችሁ። ሬዲ ነኝ፣ መጀመር ትችላለህ ባይ። እሺ ከመጀመሪያው ከመጨረሻው አሁን ያሬድ ሀሳታችሁ ልጀምር። የምንባረከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? የምንቆርሰው እንጀራ ከክርስቶስ ስጋ ጋር ህብረት ያለው አይደለምን? ካለ በኋላ አንድ እንጀራ ስለሆነ አለ። አሁን በጣም በዚህ ልክ ማሳት የለብንም ሰዎቹን ለሌላ ጊዜ። አንድ እንጀራ ስለሆነ የሚለው የምንባርከው ጽዋና ከክርስቶስ ጋር ህብረት ያለው ሁለቱን አይደለም። አንድ እንጀራ ስለሆነ ያለው አንድ እንጀራ የሚለው ስለ ኢየሱስ እያወራ ነው። አንድ እንጀራ ስለሆነ ኢየሱስን እሺ እኛ ብዙዎች ስንሆን አለ አንድ ስጋ ነን አለ። ከማጋ ከኢየሱስ ጋር ሁላችን ያን አንዱን እንጀራ እንካፈላለን አለ። ሁላችን ምን እንካፈላለን? ያን አንዱን እንጀራ። ስለ ኢየሱስ ክርስቶስ ነው እያወራ። አንድ እንጀራ እኔ የህይወት እንጀራ ነኝ እያለ ከላይ በጣም በርካታ ሀሳቦችን አይተናል። ስለዚህ ያሬድ አታስት እንደዚህ ለሌላ ጊዜ ማለት ነው። አንድ እንጀራ ስለሆነ የሚለው የበረከት ጽዋውንና የኢየሱስን ደም አይደለም። አንድ እንጀራ ያለው ስለ ኢየሱስ እያወራ ነው። እኛ ብዙዎች ስንሆን አንድ ስጋ ነን እያለ ስለ ህብረት ስለ ቤተክርስቲያን እያወራ ነው። ትክክል አይደለም። እንግዲህ የጌታ እራት እንግዲህ ምንድነው? አክቹዋሊ መታሰቢያ መሆኑን ያሬድ በራሱ አንደበት ተናግሯል፣ አምነዋል። ስለዚህ I don't know have to be እዛ ላይ ስትረስ ሰጥቼ ማውራት አልፈልግም። ኦልሬዲ መታሰቢያ መሆኑን ስላመነ የጌታ እራት ምንድነው የሚለውን አሳይቻችኋለሁ። እንግዲህ የጌታ እራት ጌታ ኢየሱስ ክርስቶስ ሊገደል በተያዘበት ማታ ከደቀ መዛሙርቱ ጋር እራት እንግዲህ ሲበላ ለመታሰቢያ የመሰረተው ስርዓት ነው። እንግዲህ ተራ ስርዓት ተራ እያለ ያሬድ ይጠራዋል። ያ በእነሱ ቤተ እምነት እንደዛ ተራ ከሆነ አላውቅም። በእኛ ቤተ እምነት እንደ ኢትዮጵያ ወንጌል አማኞች የጌታ እራትም ይሁን እንግዲህ ጥምቀትም እጅግ በጣም የከበረ ስርዓት፣ ጥልቅ የሆነ መንፈሳዊ በረከቶችን የምንቀበልባቸው የተወደዱ የተከበሩ ስርዓቶች ናቸው። እሱም ተራ ነገር እንደዚህ እያለ እያጣጣለ ያለው የእሱ ቤተ እምነት ሆነ አላውቅም። እኔ ግን እንዳልኳችሁ በጣም በርካታ ጥቅሞችን ለምሳሌ የጌታ እራትን ለምን እንወስዳለን በሚለው ላይ የክርስቶስ ትእዛዝ ስለሆነ ብዬ አንደኛ ቆሮንቶስ 11:24 አሳይቻችሁ ነበር። የክርስቶስን ፍቅር የምናስታውስበት መታሰቢያ ነው ብዬ እዛው አንደኛ ቆሮንቶስ 11:24 ላይ አሳይቻችሁ ነበር። እንግዲህ በመሞቱ በሱ ሞትና ትንሣኤ ህይወት እንዳገኘን በሰው ፊት የምንመሰክርበት እንደሆነ ነግሬያችሁ ነበር። ዳግም ምጽአቱን በጥልቅ በጣም በርካታ ሀሳቦችን አንስቼ ነበር። በርካታ መንፈሳዊ በረከቶች ያሉበት ነው። እንደዛ ያጣጣለው የእሱን ቤተ እምነት ይሆናል እንጂ በእኛ ቤት እጅግ በጣም የተከበረ መንፈሳዊ ስርዓት ነው የጌታ እራት ማለት ነው። እንግዲህ ሌላው እንግዲህ ቅድምም በተደጋጋሚ ሊመልሰው ያልቻለ ነበር ስጠይቀው ሰምታችሁ ከሆነ ዮሐንስ 6 ላይ ሄዶ ዮሐንስ 6:33 ላይ ይሄ ውይይት ያልቃል። በነገራችን ላይ ዮሐንስ 6:33 ላይ እንደውም ለምን አንሄድም? እዛ ዮሐንስ 6:33 ላይ እንሂድ። ዮሐንስ 6:33 ኦኬ። ዮሐንስ 6:33 እንደዚህ ይላል። እንደዚህ አለ፣ የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለም ሕይወትን የሚሰጥ ነውና አላቸው። ምንድነው? የእግዚአብሔር እንጀራ ከሰማይ የሚወርድ ኦኬ፣ ሕይወትን የሚሰጥ ለዘላለም ሕይወትን የሚሰጥ ነው አላቸው። ስለዚህ ጌታ ሆይ ይህን እንጀራ ዘወትር ስጠን አሉት ይላል። አሁን ይህን እንጀራ ዘወትር ስጠን ሲሉት በያሬዶ እንግዲህ አገላለጽ፣ በእነሱ ቤተ እምነት ወይ በእሱ አገላለጽ የጌታ እራት ነው ስጠን ያሉት እያለ ነው። አይደለም። ኢየሱስ እንደዚህ አላቸው። እሺ የህይወት እንጀራ እኔ ነኝ። ቅድም አንድ ነው እንጀራ ያለው፣ ስለዚህ ነው የሚያወራው። በነገራችን ላይ ስለ ኢየሱስ ነው የሚያወራው እንጂ ህብረት ያደርጋል ከሚለው ጋር አይደለም። የህይወት እንጀራ ምንድነኛ? ማን ነው አለ? ኢየሱስ እኔ ነኝ አለ። ከዛስ ወደ እኔ የሚመጣ ከቶ አይራብም። እንዴ ወደ እሱ መምጣት ከመራብና ካለመራብ ጋር ምን ያያይዘዋል? ኦኬ። ስለዚህ የበላኝ እኔን የሚበላ ስጋዬን የበላ ደሜን የጠጣ የሚለው ወደ እሱ ከመምጣትና እርሱን ከማመን ጋር የተያያዘ ነገር ነው ማለት ነው። ወደ እኔ የሚመጣ ምን አለ? ከቶ አይራብም። ስጋዬን የሚበላ ደሜን የሚጠጣ አይራብም ነው ያለው? አይደለም። ወደ እኔ የሚመጣ ከቶ አይራብም እየተረጎመልን ነው። ከዛስ በእኔ የሚያምን ሁልጊዜ በእኔ የሚያምን እሺ ሁልጊዜ ከቶ አይጠማም። እንዴ በሱ ማመን ከመጠማት ጋር ምን አገናኘው? ያ ኦኬ። አያችሁ፣ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው አለ ጌታ ኢየሱስ። ሃሌሉያ፣ ስሙ ይባረክ። ስጋውን የበላ ደሙን የጠጣ የዘላለም ሕይወት አለው ማለት ወደ ኢየሱስ የመጣ በክርስቶስ ኢየሱስ ያመነ ማለት ነው። በክርስቶስ ኢየሱስ አምናችሁ ያልዳናችሁ ሰዎች ዛሬ ከዘላለም ፍርድ አምልጡ። ጌታ ኢየሱስን ተቀበሉና የሕይወታችሁ አዳኝና ጌታ አድርጋችሁ በላያችሁ ላይ ሽሙ። የዘላለምን ሕይወት ትቀበላላችሁ። መዳኛው መንገድ
ኢየሱስ ብቻ ነው። ኢየሱስ በእኔ የሚያምን የዘላለም ሕይወት አለው ብሏል። ሚዩት ላይ ነብኝ። እሺ ክፍል አንድ ውይይታችንን በዚህ ሁኔታ ጨርሰናል። ክፍል ሁለት ውይይታችንን እንጀምራለን። አርዕስቱን አንቀይረውም። በዚህ አጋጣሚ ሙሉዓለም የግብፁ ነህ? አዎ ቢኒዬ ግብፅ ነኝ። በጣም ጥሩ ነው። ካለ በቪዲዮ ያሳየኝ። እኔ ደግሞ ነው እንዳለው እኔ አላምንም። እኔ እናንተ ነን ምናምን ስለተባባላችሁ አይደለም። ይሄ የጨዋ ቤት ነው። ራሱን በፊቱ ያፈረ ሰው ቆይ ስርዓት ያዝ። በፊቱ ያፈረ ሰው በቃ እኔ አላምንም። ፕሮቴስታንት አይደለም ብዬ ነው የማምነው። አይደለም እንደዛ ፊታቸውን ማያሳዩ ልጆች ይታወቃል። የሚሰሩት ንጽጽር ላይ ምንም አይነት ንጽጽር የለም። እንደዛ ምክንያቱን እኛ እናውቃለን። ዳኒን የግዴታ ለዓለም ማውጣት የለበትም። እኔ አላምንበትም። መብት አይደለ እንዴ ኤፍዬ? ነው ቢኒ የእኛንም መብት አክብራ እንዴ? እኔ አላምንም። ደብዳቤ አምጣ ብያለሁ። እኛን እንትን ማክበር አለ። እኔ አላምንም። አሁን ቁጭ በል ሚውት አድርገህ። ነው አልቀመጥም። እሺ ፎቶውን ላክልኝ በውስጥ እንዳምነህ። እልክልሃለሁ። አውቀዋለሁ ዳኒን። ፎቶንማ አልክልህም አንተ የሙሉ ወንጌል የት ነው? እሺ ሙሉ ወንጌል የት ነው? አውቀዋለሁ። እኔ መናገር የለብኝም። አውቀዋለሁ ዳኒ። የት ሙሉ ወንጌል ነው? በቃ አለቀ። ሙሉ ወንጌል የት እንደሆነ ማወቅ አለብን። እኔ ዳንኤል ፕሮቴስታንት ነው ብዬ አላምንም። ባጭሩ ፍልስፍና ፈላስፋ ነው ብዬ ነው የማምነው። አሁን ቁጭ በል አርፈህ እና ወንድምህን ትረዳዋለህ። ሙሉዓለም ዝግጁ ነህ? ይሄ የግብፅ የመሰረተ ክርስቶስ አገልጋይ ነው። እሺ ሙሉዓለም እሺ ምን አልከኝ? 5 ደቂቃ። እሺ የመጀመሪያ 10 ደቂቃ አዘጋጅልኝ። እሺ ሙሉዓለም። አቤት ቤንዬ እንዴት ነህ? አለው ሬዲ ነህ? አርዕስቱ ገብተዋል? አርዕስቱ አይቀየርም እንዴ? ይሄን እኮ ስትወያዩበት ነበረ ብዬ ስላሰብክ ነው። ምን አልከኝ? ከዚህ ብዙ ተምረንበታል። ሌላ አርዕስት የለም እንዴ? ይሄን ብቻ ነው የምንወያየው ዛሬ? የለም ምንም ተማርክና ነው ደግሞ። ስለዚህ ገና ምን ተለካ? መድኃኒትነት ይቀጥላል። ገና ምንም። አሁን ሙሉዓለም አሁን አንጨቃጨቅ። ፓስተር ሙሉዓለም በአጭር ጥያቄ መወያየት ትችላለህ? ኦኬ ችግር የለውም። ሌትስ ጎ። እሺ እንግዲህ አቡ ትጀምራለህ፣ ሙሉዓለም ትቀጥላለህ። ማጠቃለያው እንደዚሁ ይሆናል ማለት ነው። ዝግጁ ነህ አቡ? እሺ እችላለሁ። 10 ደቂቃ ቀጥል። በቪዲዮ እሺ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሁላችሁንም ሰላም ብያለሁኝ። ያው ርዕሱ ቅዱስ ቁርባን ነው። በእርግጥ ቆንጆ የሆነ ውይይት ከዚህ ቀደም ተደርጓል። የያሬዱ ማብራሪያ እና ሰፊ መልስ እጅግ በጣም በቂ ነው ብዬ አስባለሁ። እሱ ላይ ለመጨመር ሳይሆን ያንኑ ሀሳብ ለማጠንከር ነው ብዬ አስባለሁኝ። ከዚህ በኋላ የምንወያየው ሰው የጌታችን ቅዱስ ቁርባን ከቅድም ጀምሮ ከያሬዶም እንደሰማችሁት በእኛ ቤተክርስቲያን በጣም ትልቅ ቦታ የሚሰጠው ነው። ከምስጢራት ሁሉ የከበረውና ትልቁ ምስጢር ነው ቤተክርስቲያናችን ማለት ነው። ምክንያቱም ጌታ ኢየሱስ ክርስቶስ ያስተማረው ጌታ ኢየሱስ ክርስቶስ የሰጠው ታላቅ ምስጢር ስለሆነ ይህ ምስጢር አሁን በሌላ ሰው ተሰጥቶ ቢሆን እጅግ በጣም ይከብድ ነበረ። ነገር ግን ሰጪው ጌታ ኢየሱስ ክርስቶስ ነው። በዚሁ አጋጣሚ ላይ ቀደም የተነሱ ነገሮች የነበሩትን በዚሁ ልመልስላችሁ። ከዮሐንስ ወንጌል ምዕራፍ 6 ልጀምር። የዮሐንስ ወንጌል ምዕራፍ 6 ላይ ጌታችን ኢየሱስ ክርስቶስ
ስጋውን ስለመብላትና ደሙን ስለመጠጣት በጣም በሰፊው ያስተማረበት የመጽሐፍ ቅዱስ ክፍል ነው። ጌታ ኢየሱስ ክርስቶስ ስጋውን ስለመብላትና ደሙን ስለመጠጣት ተናግሮ ከቅዱስ ቁርባን ውጪ የተተረጎመ በሌሎች የመጽሐፍ ቅዱስ ክፍሎች ላይ አንመለከትም። ባይዜ ሁሉም የመጽሐፍ ቅዱስ ክፍሎች ላይ የኢየሱስ ክርስቶስን ስጋና ደም ስለመብላትና ስለመጠጣት ሲነሳ ስለ ቅዱስ ቁርባን ነው። እዚህ የዮሐንስ ወንጌል ምዕራፍ 6 ላይ ብቻ ግን ያለውን ክፍል ሰዎች የጌታ ስጋና ደም ስለመብላትና ስለመጠጣት ያለውን ክፍል ግን ከቅዱስ ቁርባን ውጭ አድርገውት ለመተርጎም ይሞክራሉ። እና ለምሳሌ ጌታችን ኢየሱስ ክርስቶስ ምን አለ? ኢየሱስም እውነት እውነት እላችኋለሁ እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ ነው እንጂ ከሰማይ እንጀራ የሰጣችሁ ሙሴ አይደለም። የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለምም ሕይወትን የሚሰጥ ነውና አላቸው። ስለዚህም ጌታው ይህንን እንጀራ ዘወትር ስጠን አሉት አይሁዳውያን። ሰው ይህ ከሰማይ የወረደውን እንጀራ ይህ የዘላለምን ሕይወት የሚያሰጠውን እንጀራ ጌታ ሆይ ዘወትር ስጠን ብለው ጠየቁት። ስጋዬ እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው። ይህንን ቃል በደንብ አድርጋችሁ አስተውሉ። ስጋዬ እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው። ምን ማለት ነው? ስጋዬ አለ እውነተኛ መብል፣ እውነተኛ የሚበላ ነው። ደሜም እውነተኛ መጠጥ፣ እውነተኛ የሚጠጣ ነው አለ ጌታ ኢየሱስ ክርስቶስ። ይህ የኢየሱስ ክርስቶስ የአምላካችን ንግግር ነው። ይህንን እንግዲህ አንፍቀው ነገር ምን እናድርገው? ኢየሱስ ክርስቶስ ስጋዬ ሐሳብ ሳይሆን እውነተኛ መብል ነው አለ። ደሜ ሐሳብ ሳይሆን እውነተኛ መጠጥ ነው አለ። በዚህ ሰዓት ሁሉም ግራ ገብቷቸው ነበር። ምክንያቱም ስጋውን እንዴት ይበላል ብለው ማለት ነው። አይደለም ለሌሎቹ ለሐዋርያት ለደቀ መዛሙርቱ ራሱ ጭንቅ ሆኖባቸው ነበር። ይህንን ነገር የገለጠላቸው ጌታ ኢየሱስ መቼ ነው? በማቴዎስ ወንጌል ምዕራፍ 26 ላይ ሊሞት ሊሰቀል አንድ ቀን ሲቀረው በዕለተ ሐሙስ ህብስትን አንስቶ ይህ ስጋዬ ነው ብሎ ሰጣቸው። ተመልከቱ፣ እንጀራን አነሳ ጌታ ኢየሱስ ክርስቶስ። ጌታ ኢየሱስ ያነሳውን እንጀራ ይህ ብሎ ጠራው። ይህ ብሎ ኢየሱስ ክርስቶስ የጠራው ያንን አስቀድሞ ያነሳውን ህብስት ነው። ከባረከው በኋላ ይህ ብሎ የጠራው ይህ አለና እውነተኛ ስጋዬ ነው አለ። አሁን ክርክራችን ከማን ጋር ነው የሚሆነው? ከኢየሱስ ክርስቶስ ጋር እንከራከር እንዴ? እያየን አይደል እንዲያነሳው እንጀራ አይደል እንዲያነሳው ይህ እንጀራ ነው እንጂ አንተ ስጋ ነው እንዴ ብለን እንከራከር? ወይስ ጌታ ኢየሱስን እንቀበለው? አእምሯችን ያ ነገር የእውነትም የጌታ ኢየሱስ ክርስቶስ ስጋ አይደለም ብሎ ሊነግረን ይችላል። ግን እኛ አእምሯችንን ነው ወይስ ኢየሱስን ነው የምናምነው ነው? አእምሯችንን እንመን ወይስ የአእምሯችንን ፈጣሪ ጌታ ኢየሱስን እንመን? በቃ ጌታ አንስቶ ይህ ስጋዬ ነው አለ። ምን እናድርግኛ? ምንድነው ማድረግ ያለብን? አሜን ብሎ መቀበል። ሐዋርያት አሜን ብለው ተቀበሉ። ጌታ ኢየሱስ ጽዋን አነሳ። አብረው እየበሉ ካሉት ጽዋውን አነሳና ይህ ከባረከው በኋላ ካመሰገነ በኋላ ይህ ደሜ ነው አለ። ማን? ኢየሱስ ክርስቶስ። ኢየሱስ ደሜ ነው ካለ አንተ ደሙ አይደለም የምትለው ማን? አንተ ደሜ ነው ያለው ኢየሱስ ያንን ያነሳውን ጽዋ ነው። ሰው ያንን ያነሳውን ጽዋ ኢየሱስ ደሜ ነው ካለ አንተ የምትቀበለው ራሱ ባለቤቱ ደሜ ነው ብሎ የመሰከረለትን ደሙ ነው ብለህ ነው እንጂ የደሙ መታሰቢያ ነው ብላ አይደለም። ኢየሱስ ክርስቶስ ደሙን አይደለም መታሰቢያ ያለው ማለት ነው። ይህንን ለመታሰቢያ አድርጉት ሲል ስጋዬና ደሜን መብላታችሁን ይህንን ነገር ሁልጊዜም ለመታሰቢያ አድርጉት፣ እኔን እያሰባችሁኝ ስጋዬን ብሉ ደሜን ጠጡ ነው። ሰው ኢየሱስ ክርስቶስ ስጋዬ ደሜ ካለ ሰው ፈጽሞ ሊከራከር በፍጹም አይችልም። አንደኛ ቆሮንቶስ ምዕራፍ 10 ላይ በጣም ግልጽ የሆነ በሆነ ንግግር ቅዱስ ጳውሎስ ይህንን ነገር አስተምሮ ነበረ። አንዳንድ ሰው ግን ሆን ብሎ ለማጣመም ደግሞ ሲሞክር ትመለከታላችሁ። እንደዚህ ይላል ቁጥር 17 ላይ ከቁጥር 16 ልጀምርላችሁ። የምንባረከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? የምንቆርሰውስ እንጀራ ምን የምንለው የምንቆርሰው ሰው እየቆረስነው አይደለም፣ የምንቆርሰው ሰው እየቆረስነው ያለ ነው እንጀራ ከክርስቶስ ስጋ ጋር ህብረት ያለው አይደለምን አለ። አሁን እዚህ ክፍል ላይ እንጀራ ብሎ የጠራው ቅዱስ ጳውሎስ ያንን የሚባርኩትን የሚቆርሱትን ነው ወይስ ኢየሱስን ማመንን ነው? አሁን እዚሁ ክፍል ላይ ቁጥር 16 ላይ ያ እንጀራ ከክርስቶስ ስጋ ጋር ህብረት ያለው ነው ብሎ እየተናገረ ቁጥር 17 ላይ አንድ እንጀራም ስለሆነ ብሎ ስለራሱ እንጀራ እያለ ያንኑ ቃል እየገለጸ አይ ቁጥር 17 ላይ እንጀራ ሲል ኢየሱስ ለማለት ነው። ምን አይነት ትርጉም ነው? ምን አይነት በእግዚአብሔር ቃል ላይ የሚሰራ ውንብድና ነው? ጌታ ኢየሱስ ክርስቶስ ካስተማረ ቅዱስ ጳውሎስ በግልጽ አማርኛ የምንቆርሰው እንጀራ ተመልከቱ፣ ቁጥር 16 ላይ የምንቆርሰው እንጀራ ከክርስቶስ ስጋ ጋር ህብረት ያለው አይደለምን? የምን የምንለው የምንቆርሰው ሰው የሚቆርሱት እንጀራ የቆረሱት አይደለም፣ የምንቆርሰው ነው ያለው ቅዱስ ጳውሎስ። የምንቆርሰው እንጀራ ከክርስቶስ ስጋ ጋር ህብረት ያለው ነው አለ። ዛሬም ድረስ እኛ የምንቆርሰው እንጀራ ከክርስቶስ ስጋ ጋር ህብረት ያለው ነው። ስለዚህ ቁጥር 7 ላይ ምን አለ? አንድ እንጀራም ስለሆነ አለ
የቱ ያ ከክርስቶስ ስጋ ጋር ህብረት ያለው እንጀራ አንድ እንጀራ ስለሆነ እኛ ሁላችን ብዙዎች ስንሆን አንድ ስጋ ነናል። ተመልከቱ። ይህ እንጀራ ከጌታ ስጋ ጋር ህብረት ያለው የተባለው እንጀራ ተራ እንጀራ ማለትም ራሱ የጌታ ስጋ ካልሆነ እንዴት ነው ብዙዎች ስንሆን እኛን አንድ ስጋ የሚያደርገን? ያ እንጀራ አንድ እንጀራም ስለሆነ እኛ ብዙዎች ስንሆን አንድ ስጋ ነን ያለው። እንዴት ነው አንድ እንጀራ እኛ የምንቆርሰው? ተመልከቱ፣ እዛው ክፍል ላይ ምንድን ያለው? የምንቆርሰው እንጀራ ነው ያሉት። ሐዋርያት እየቆረሱ ያሉት እንጀራ ብዙዎች እነርሱ ብዙዎች ሲሆኑ አንድ ስጋ የሚያደርጋቸው ነው። ያ እነርሱ የቆረሱትና የሚቆርሱት እንጀራ ተራ ህብስት ሲባል የጌታ ስጋና ደም ያልሆነ ማለት ነው። የጌታ ስጋና ደም ያልሆነ ጀስት መታሰቢያ ብቻ ከሆነ እንዴት ነው ብዙዎች ሲሆኑ አንድ ስጋ የሚያደርጋቸው ነው? እሺ ፓስተር ሙሉዓለም መኮንን ሬዲ ነህ? ትኩስ ነህ እኮ። ሬዲ ነኝ። መናገር እችላለሁ? አዎ፣ በደንብ እንድትረዳን የምንፈልገው ሙሉዓለም፣ ከቃሉ መውጣት የለብህም። ልክ አሁን እንደተናገረው ነው። አይተኸዋል። አልወጣም፣ ችግር የለውም። 10 ደቂቃ አለ፣ ቀጥል። ኦኬ፣ እግዚአብሔር ይመስገን። ወንድሜ ያብራራው አፖስቶሊክ በጣም ትክክል ነው። መጽሐፍ ቅዱስ ላይ የተቀመጠው እውነት ነው የተናገረው። በዚህ ጉዳይ ላይ እኔ አንዳንድ ጥያቄዎችን መጠየቅ እፈልጋለሁ። እሱን የምጠይቀው ጥያቄ እንዲመልስልኝ እፈልጋለሁ። ኦኬ፣ ምን ያካሄድ አሁን ሙሉዓለም አቤት ፓስተር ሙሉዓለም እንዴ ፓስተር ሙሉዓለም አቤት አቤት። እኔ ፓስተር ባትለቅ ነው የሰማው ነው ያለው ነው። አዎ ቆይ እኔ እነግረዋለሁ ሙሌ እየሰማኝ ነው። ይኸውልህ በመጀመሪያ አንተ የራስህን ሀሳብ ነው የምታመጣው። እሺ ሙሉዓለም፣ ውይይቱ ካልገባህ አንተ የምታመጣው ጥያቄ አይደለም የምትጠይቀው። ምክንያት ኦኬ ገብቶኛል። ሐሳቡ ለምን መሰለህ ሙሌ መጀመሪያ ያንተን እምነት ያንተን ሀሳብ ልክ እንዳሁኑ ከመጽሐፍ ቅዱስ አብራራና ለሁለታችንም ደግሞ የጥያቄና መልስ ሰዓት ስላለ እዛ ላይ ደግሞ ጥያቄዎችን በደንብ ጠይቃለህ፣ እኔም ጠይቃለሁ። ግን አንተ ስትጠይቀኝ እኔ መልሳለሁ። ግን ደግሞ እኔም እንድጠይቅ ደግሞ ያንተን እምነት ያንተን መረዳት ማወቅ ስላለብኝ እኔም ጥያቄ እንድጠይቅ፣ ስለዚህ መጀመሪያ ላይ አንተ ሀሳብን በዚህ ደቂቃ ውስጥ አብራራ። ኦኬ ቴንክ ዩ። አሁን በእኛ በፕሮቴስታንት አማኞች ዘንድ የጌታ እራትና የጌታ ጽዋ ወይም የጌታ ደም የተከበረ ነው። ሁላችንም ከልጅነታችን ጀምረን ጌታን ከተቀበልንበት ጊዜ ጀምሮ ገብቶን አምነን እየወሰድን የምንኖር ሰዎች ነን። አሁን እንግዳ ነገር አይደለም ይሄ እና አዲስ ነገር ወይ ደግሞ ከመጽሐፍ ቅዱስ ውጭ ያለም እያነበብክልኝ እየተናገርክ ያለው በዚህ ላይ አሁን ምንም የሚያጣላን ወይ ደግሞ የሚያከራክረን ነገር አለ ብዬ አላስብም። ምክንያቱም እንደተጻፈው እንዳለው እንደወረደ የነገርከኝ የማውቀውን የእግዚአብሔርን ቃል ነው። ጌታ ኢየሱስ ክርስቶስ ራሱ የሰጠን ትእዛዝ ነው። ይህ መጽሐፍ ቅዱሳዊ ትእዛዝ ነው። ደግሞ ከተሰጡን ኢየሱስ ክርስቶስ ስጋዬን ብሉ፣ ስጋዬን መብላት የዘላለም ሕይወት አለው፣ ደሜን ጠጡ፣ ደሜን የሚጠጣ ደግሞ የዘላለም ሕይወት አለው ካለ እኛ እንግዲህ እንደተሰጠን እንደዚያ ትእዛዝ ነው መፈጸም ያለብን ብዬ ነው ማምነው። ምክንያቱም ጌታ ራሱ ሲናገር ማቴዎስ ወንጌል ምዕራፍ 26 ቁጥር 26 ጀምሮ እንዲህ ብሎ ይናገራል። ኢየሱስም ይላል ኢየሱስ እንጀራን አንስቶ ይላል እየበሉ ባሉበት ሰዓት እንጀራ አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ስጋዬ ነው። እንጀራ አንስቶ ቆርሶ ሰጧቸውና ይሄ ስጋዬ ነው አለ። ደግሞም ጽዋውን አነሳ፣ አንስቶ አመስግኖ ሰጣቸው፣ እንዲህም አለ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ኃጢአት የሚፈስ የአዲስ ኪዳን ደሜ ይህ ነው። ጽዋውን አንስቶ የአዲስ ኪዳን ደሜ ይህ ነው የሚለው። ስለዚህ ይሄንን እኛ ደምህ አይደለም ወይ ደግሞ ይሄ እንጀራ አይደለም ብለን ልንቃወም አንችልም፣ መጽሐፍ ቅዱስን እስካመን ድረስ። ስለዚህ በአንተ ስትናገር በነበርከው ነገር ላይ አንዴ ሚዩት አድርግልኝ፣ እንትን ፖዝ አድርግልኝ ሰዓቱን። ፓስተር ሙሉዓለም እኔ ፓስተር አይደለሁም። እዚህ ጋር ይቅርታ አድርግልኝ። በጣም ጥሩ
ጥሩ ነው። አለመሆንም ጥሩ ነው። እሺ እኔ እንግዲህ ኤምኬሲ እንደነበር ከዛ ግብፅ የራስ ሚኒስትሪ እንዳለ ነው የማውቀው። እሺ አንድ ጥያቄ ልጠየቀ ነው። ቆይ የጌታ ስጋና ደም የዘላለም ሕይወት እንደሚያስገኝ ታምናለህ? ያመነ ሰው ጌታን ካመነ በኋላ መውሰድ አለበት። እኛም እናምነው እንደዚህ ነው። መጀመሪያ ወደ ጌታ ትመጣለህ። እንደዚህ ነው መልስልህ። ፓስተር ሙላለም ቆይ ረጋ እንጂ ባይወስድ የጌታ ይኸውልህ አመነ አይደለ? አንተ በእምነት ብቻ ነው አለ የጌታ ስጋና ደም የዘላለም ሕይወት ያስገኛል አያስገኝም? ያስገኛል ወይም አያስገኝም? በለኝ ባጭሩ። አሁን አታብራራው። ይገኛል ወይ? የጌታ ስጋና ደም ብቻውን የዘላለም ሕይወት አያስገኝም። ብቻውን አያስገኝም። መስፈርቱ ምንድን ነው? ክርስቲያን መሆን። ክርስቲያን የሆነ ሰው ዝም ብሎ ክርስቲያን የሆነ ክርስቲያን የሆነ እና ደግሞ ራሱንም የመረመረ ሳይገባው በኃጢአት ውስጥ ያለ ሳይሆን በንስሐ ራሱን የመረመረ የጌታን ቅዱስ ቁርባን መቀበል ይችላል። ኦኬ። ምክንያቱም ቃሉን እንደዚያ ስለሚል ማለት ነው። መጽሐፍ ቅዱስ የሚለው ሳይገባው የወሰደ እንደሆነ የጌታ ፕሊስ ጊዲዮን ምንድን ነው ጥያቄው እዚህ ላይ? ልክ ነህ። ሳይገባው የወሰደ የጌታ ስጋና ደም ዕዳ አለበት። ሰው አንደኛ ክርስቲያን መሆን አለበት፣ ሁለተኛ ደግሞ ራሱን መመርመር አለበት፣ በንስሐ መታየት መናዘዝ አለበት። በትክክል ራሱን ማየት አለበት። የእግዚአብሔርን ቃል በተለይ መጀመሪያ ለመሆን ያለበት ጌታ ኢየሱስ ክርስቶስ ወደ እኔ የሚመጣ ነው የሚለው። መጀመሪያ ወደ እኔ የሚመጣ ወደ ኢየሱስ መሄድ አለብን፣ መቀበል አለብን እርሱን። ከዚያ በኋላ የእሱን ትእዛዝ መፈጸም አለብን። ከዚያ በኋላ የጌታን የስጋና ደሙን ስንወስድ የዘላለም ሕይወት ይሆንልናል። ይሄ ነው ክርስቲያን የሆነ ያልኩ። ለዛ ነው ክርስቲያን ካልሆነማ ያው ወደ ጌታ ካልመጣማ ሲጀመር ቤተክርስቲያንም የጌታን ስጋ አትሰጠውም። ቤተክርስቲያን ናት የጌታን ስጋ የምታቆርበው። ቤተክርስቲያን ደግሞ ለክርስቲያን ብቻ ነው የጌታን ስጋ የምትሰጠው። ስለዚህ ወደ ጌታ ያልመጣ ማለትም ክርስቲያን ያልሆነ ሰው የጌታን ቅዱስ ቁርባን አይወስድም። ሶ ሲምፕል። እዚህ ላይ በደምብ ይሄ ከሆነ እንደዚህ ከሆነ የምታምኑ የኛም ቤተክርስቲያንም ያምነው እንደዚህ ነው። አንድ ሰው ጌታን ካመነ በኋላ ከተቀበለ በኋላ የጌታን ራት የጌታን ስጋና ደም መውሰድ ግዴታ አለበት፣ ይወስዳል። በቃ ይሄ ምንም ያከራክረን ነገር የለም። ስለዚህ ነው በቀላል ነገር ሌላ ርዕስ ያላቸውም ያልኩት ቅድም በመጀመሪያው ላይ። እሺ ሌላ ጥያቄ ካለ አንተ ጠይቀኝ ልመልስልህ። እኔ የለኝም ከዚህ ውጪ። ኦኬ የለም። ምክንያቱም ዋናው ነገር ይሄ ነው። አንድ ሰው ካመነ የጌታን ስጋና ደም መውሰድ ይችላል። ከወሰደ ደግሞ የዘላለም ሕይወት አለው። አለቀ እኮ። ምንም እኮ ብዙ መመራመር አያስፈልግም በዚህ ጉዳይ ላይ። እሺ ለኔ ይሄ ኢሹ አይደለም። ለኔ የቸርች ነው የምትካፈለው። ይቅርታ ጋር ማወቅ ከተቻለ እኔ መሰረተ ክርስቶስ ቤተክርስቲያን ነኝ። የምኖረው ግብጽ ነው። መሰረተ ክርስቶስ የጌታ ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው ብላ ታምናለች። እንደ ቸርች አቋም መሰረተ ክርስቶስ በጣም ቶሎ ነው የሚመለስልህ ይሄን ጉዳይ። እውነት ነው፣ በትክክል እናምናለን። እውነተኛ መግለጫ እውነተኛ የጌታ ስጋ ነው፣ እውነተኛ የጌታ ደም ነው። በዚህ እናምናለን። እውነተኛ የጌታ ስጋ ነው፣ እውነተኛ የጌታ ደም ነው። የዘላለምንም ሕይወት ያሰጣል። ክርስቲያን የሆነ ሰው ማለትም የሚገባው የተገባው ሰው የጌታን ቅዱስ ቁርባን ከተቀበለ የዘላለም ሕይወትንም ያገኛል ብለህ ታምናለህ? አምናለሁ ወይ? በደንብ ሁሉም ሰው ያምናል። ክርስቲያን ሁሉ ያምናል ይህን ጉዳይ። አሁን እኮ ከአንተ በፊት የነበረው ኤፍሬም የሚባለው ሰው በፍጹም ብሎ ሲከራከር አንተም እዚህ ቁጭ ብለህ እየሰማ ነበረ። ሁሉም ያምናል አትበል። ምናልባት አንተ ቸርች ውስጥ ያሉትን ከሆነ ኢትስ ኦኬ፣ ግን አብዛኛውን ፐርሰንት ፕሮቴስታንት አያምንም። ያው አሁን የገባ ሌላ ፕሮቴስታንት ብጠይቅ አንተ የምትለውን አያምንም። ሁሉም ያምናል ብለህ ሁሉንም ለመጠቅለል አትሞክር። ራስህን ብቻ ችለህ አውራ እና የጌታን ቅዱስ ቁርባን ሳይገባው ሰው ቢወስድ የዘላለም ሕይወትን ያጣል ወይንም ደግሞ ፍርድ ይመጣበታል ብለህ ታምናለህ? ይሄ ብቻ አይደለም። ጳውሎስ እኮ በዝርዝር አስቀምጧቸዋል። ምን ብሎ ነው ያስቀመጠው? ሳይገባው የወሰደ ሰው ለቅጣት እንደሚወስድ እንዲሁም በዚሁ ምድር ያሉ እንዳንቀላፉ አንዳንዶቹ እንደታመሙ ይህም ደግሞ
መጨረሻ ላይ ደግሞ አንዳንዶቹ ሳይገባቸው ሲወስዱ ለፍርድ ፍርድ ማለት ፍርድ ነው። እንግዲህ እኛ ልንቀንሰው ልንጨምረው አንችልም። እግዚአብሔርን ቃል እስካመን ድረስ ቀንሰን ምንም አናመጣም። ስለዚህ ለፍርድ ነው የሚወስደው ይላል። ፍርድ ደግሞ በጣም ከባድ ነው። ስለዚህ መጀመሪያ አንድ ሰው ጌታን ኢየሱስ ክርስቶስ መቀበል አለበት። ከተቀበለ በኋላ መጠመቅ አለበት። ከተጠመቀ በኋላ የጌታን ሥጋና ደም መውሰድ ይችላል። የተፈቀደ ቆይ በቃ ሙሌ እሺ፣ እናመሰግናለን። እሺ አቡዬ ቀጥል፣ ጠይቀው። ይሰማል? ቢኒ አይሰማም? ይዋዲ እሺ ጠይቀው። አቡ ይቀጥልና አቡዬ የተንጠለጠለ ነገር ነው የሆነበት እና ሌላ ሰው ልጠራለት ስለሆነ ነው እንዴ? ሌላ ሰው ልጠራለት። ዋው ሌላ ሰው ልጠራ። ቀጥለ አየዋድ። ምን ልጠይቀው ጥያቄ? አዎ ኦኬ እሺ ጥያቄ ነው። ወደ ጥያቄ ገባችሁ? ቢኒ እንቅልፍ መጣው መሰለኝ። አልመጣም እኔ። እሺ ቆይ ወንጌል እውነት። እሺ አቤት። እሺ በቅዱስ ቁርባን ላይ ነው እንግዲህ ውይይቱ። ስለዚህ 5 ደቂቃ ነው 10 ደቂቃ ወይ 6 ደቂቃ ወሰዱና ከዛ በኋላ ስለ ቁርባን ያለህን ምልከታ አስቀምጥ አንተ። ከዛ አቡዬም ያስቀምጣል። ከዛ በኋላ ደግሞ ሁለተኛው ዙር ላይ ደግሞ አቡ ያነሳውን ሐሳብ አንተ ደግሞ ነው ማለት ይሄ ነው ብለት። እየተቋረጠ ነው? አይ አይደለም፣ ደህና ነው። ታብታብ አድርጉ ሌሎቻችሁ ፕሊዝ፣ ታብታብ እያደረጋችሁ። እኔ ጋር ተቋርጦ ነበር። ኦኬ ታብታብ አድርጉላችሁ። ቤኒ የሚዩት አድርጌው ነው የሚረብሽ ድምፅ አለ። ከዛ በ6 ደቂቃ አድርግላችሁ ተምዬ፣ ይቅርታ ወንድሜ። ከዛ እንደዛ ታደርጉና ከዛ 10 ደቂቃ ደግሞ ጥያቄና መልስ ታደርጋላችሁ። ተስማማለሁ እንደማችን ማለት የ6ም 7ም ደቂቃ እኮ ብዙ የሚወስድ ነገር አይደለም። አንድ ሰው ሀሳብን በደንብ ታብራራ የምትገልጽ ነው እኮ እየገለጽኩ ነው። አንድ ሰው ወደዚህ ስርዓት ከመሄዱ በፊት የስርዓቱን ባለቤት ማወቅ አለበት። ያ ማለት በክርስቶስ ኢየሱስ በመጀመሪያ ማመን አለበት። በክርስቶስ ኢየሱስ ያመነ ሰው ነው እንትኑ ላይ ትሰጣለህ ወንድም። እሱን አያይዘህ ታስተምረናለህ ባለ 5 ደቂቃ እኮ ምን አያይዘህ እሱን ትነግረናለህ። እሺ እኮ ምን ቅዱስ ቁርባን ስለሆነ ማለት ነው። መልካም እኮ ቅዱስ ቁርባን እኮ ነው እያወራሁ ያለሁት እኮ። ደቂቃ ይጀመርልህ። እሺ ጀምርለት። ያው 6 ደቂቃ አለ። ቀጥለው ወንድሜ። ምንድነው አሁን የሚጀምርልህ? እኮ እኔ እየነገርኩህ እኮ ነው። ባጭር አጠቃልልኩልህ እኮ ነው። እኮ የመሳቅ ያለመሳቅ ጉዳይ ሳይሆን የሚያስቅም ጉዳይ አይደለም። አስተማሪ ነኝ ብሎ እንገርህ። ስማ ይኸውልህ፣ ውይይቱ መጀመሪያ ላይ መግቢያና አጭር ማብራሪያ ትሰጣለህ። ስለዚህ መግቢያና አጭር ማብራሪያ አሁን ስጥ። በዚህ በ6 ደቂቃው እያልህ ነው። በዚህ በ6 ደቂቃ ስጥ። 6 ደቂቃ በማይወስድ ደቂቃ ማልሰጠው እኮ 1 ደቂቃ በማይሞላ በቃ ከዚህ ጨድህም ሌላ ሰው እና በጥያቄና መልስ መልኩ እንሂድ። ስም ማን ነው? ከይቅርታ ጋር እየጠራውክ እንድንወያይ። ምስጋና። እሺ ምስጌ፣ የጌታ ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው ብለህ ታምናለህ? አላምንም። በቃ ታዲያ እሱ ለምን እንደማታምን አስረዳ። ታዲያ የኛውንም አለማመንን ለምን አታስረዳ? ለምንድን ነው ይሄ? እኔ ትክክለኛ በሆነው በክርስቶስ አምኛለሁ። እውነት በሆነው በክርስቶስ አምኛለሁ። ይህንን ደግሞ ክርስቶስ ለምሳሌ አድርገን እንድናደርግ የሰጠን እንጂ ይሄ ዘላለም ሕይወት የሚሰጥ እውነተኛ ስጋና ደሙ እንደሆነ ብዬ አላምንም። በቃ በጣም አሪፍ። እቺን አሁን በደቂቃ በደንብ ተይዞልህ አብራራት። አሪፍ ነው። ምን ብዬ ላብራራ? እየነገርኩህ እኮ ነው። ሰው በመጀመሪያ ወደዚህ ስርዓት ከመሄዱ በፊት የስርዓቱን ባለቤት ማወቅ አለበት ነው እያልኩ ያለሁት። እሺ እኮ ካወቀ በኋላ ይህንን ሲቀበል የጌታ ስጋ እውነተኛ ስጋና ደም ነው ብሎ አይደለም አልከኝ። ስለዚህ አይደለም ያልክበትን መጽሐፍ ቅዱስ እየጠቀስክ አብራራ። ዝም ብለህ ብቻ ሐሳብን አወሮኝ በቃ ምናምን የሚባል የለም። የእግዚአብሔርን ቃል እየጠቀስክ ቅዱስ ቁርባን እውነተኛ የጌታ ስጋና ደም እንዳልሆነ አብራራ።
አይ ማብራራት አልችልም አቡዬ ካልክ ሀሳቡ ወንጌል እውነት ምን መሰል አሁን መቀበል አለበት አልክ አይደለ? እሱ አትለያዩም፣ ትግባባላችሁ። የጌታ ስጋና ደም ወይም ደግሞ ቅዱስ ቁርባን ለዘላለም ሕይወት አይደለም አልክ አይደለ? እና ታዲያ ለምንድን ነው የት ቦታ ነው የተጠቀሰው? ኦኬ እሱን ታብራራለህ በተሰጠ ደቂቃ። ይኸው እዚህ ቦታ ላይ ቅዱስ ቁርባን ለዚህ ጥቅም ይውላል ብለህ ታብራራለህ ማለት ነው። ለዘላለም ሕይወት አይደለም ግን የሚሰጣቸው ጥቅሞች ብለህ ታብራራለህ። ቀጥል። 6 ደቂቃ እኮ የሚሰጠኝ ጥቅም እኔ እኮ ነገር 6 ደቂቃ አያስፈልገውም እኮ በአጭር መልሼ እላለሁ። ሕግ ሰጪውን ማወቅ አለበት ነው። መጽሐፍ ቅዱስ ማስረጃ የለም። ወደ መጽሐፍ ቅዱስ ማስረጃ እኮ ከመሄድ በፊት እዚህ ጋር እንተማመንና ከዛ ወደ መጽሐፍ ቅዱስ ማስረጃ እንሄዳለን። ችግር የለውም። ምንም የሚያስቅ ጉዳይ እኮ አይደለም። ስሙ ማን ነው? ማን ያልከኝ? መታሰቢያ እንዴ እግዚአብሔርን ቃል ተቀበለ። መጀመሪያ ከኔ ጋር እንስማማ። አልስማማም። እግዚአብሔር እንስማማ አላልኩም። ከኔ ጋር እንስማማ አላልኩም። መጀመሪያ በሐሳባችን ላይ እንስማማ ነው ያልኩ። ሰው በክርስቶስ ኢየሱስ የእግዚአብሔርን ቃል ካልጠቀስክ አልስማማም። ጥቀስ እንዴ። የእግዚአብሔርን ቃል ብጠቅስ ራሱ እኮ አንተ የእግዚአብሔርን ቃል አትቀበልም። በአጠቃላይ ኦርቶዶክስ ቤተክርስቲያን የእግዚአብሔርን ቃል አትቀበልም። እሱን ጠቅሰናለን። ጥቀስ። በመጀመሪያ ኦርቶዶክስ የእግዚአብሔርን ቃል አትቀበልም አይደል እንዴ? እኔ አሁን ብናገር ማለት በመጀመሪያውኑ እኮ አትቀበለው። ሌላ ወሬ ጀመረ። ሌላ ወሬ አይደለም። ሌላ ወሬ አይደለም። ሚውት አድርጉ። ሚውት አድርግ ወንድሜ። ኦርቶዶክስ ተዋህዶ ነበርክ? መሆንም አልፈልግም አይደለሁም። በቃ እሺ። ፕሮቴስታንት ነህ? እናኛ በኢየሱስ ክርስቶስ ያመንኩ የዘላለም ሕይወት ያገኘው ሰው። ዝም ብለህ ባትለጥፍ ጥሩ ነው ወንድሜ። እሺ በኢየሱስ ክርስቶስ ወንጌል የሚለውን እሺ ተውት። ዝም ብሎ ነው እንኳን ያወረድከው። እንግዲህ ነው የምታዩት ነው። ቢኒ እየተቆራረጥክ ነው። የህጉ ቤት ይላል። ምንድነው ኮማንድ ፖስት ቢኒ ቢኒ ሌላ ሰው እንግዲህ ሁሉ የህጉ ባለቤቶች ይሰማል። የህጉ ባለቤት ይሰማል። ኮፒ ሊንክ ይደረግ። ቆይ ቢኒ ቆይ ይሰማል። ቆይ ታፕ እና ኮፒ ሊንክ ይደረግ። ስታክ እያደረገ እየያዘ ነው። እሺ ሪፖርት ሊሆን ስለሚችል ሁላችሁም ታብታብ አድርጉ። እንዲሁም ደግሞ ኮፒ ሊንክ 20 ሺህ አድርሱት። ኮፒ ሊንኳን ቶሎ እየተጫናችሁ 20 ሺህ አድርሱት። ግማሾቻችሁ ደግሞ ታብታቡ 500 ነው። ከፍናችሁ ወደ 600 ሁላችሁ እየተቆራረጠ ስለሆነ የሱ ድምፅ ታብታብ አድርጉላችሁ። እየተቆራረጠ ስለሆነ ያስተጋባል። የህጉ ባለቤቶች ታብታብ አድርጉ ባካችሁ። አሁን ይሰማል የኔ ድምፅ? ከትላንት ጀምሮ ነው ሪፖርት የነበረው። ይሰማል? የህጉ ባለቤቶች ይሰማል? እሺ አቡዬ ቅድም ያነሳው ቶፒክ አለ። የኤፍሬምና የመዝሙሬንም ውይይት አይተሃል። እስከዛ እኔ ስልኮች እደውላለሁ ለምን እንደቀሩ። ስለዚህ ጠቅለል አድርገህ ከጌታ ትእዛዝ በግልጽ በተቀመጠው አማናዊነቱን አያይዘህ በአንደኛ ቆሮንቶስ ምዕራፍ 11 ላይም ረገጥ አድርገህ የቤተ ክርስቲያንን ትክክለኛ ትምህርቷን ታስቀምጥልናለህ። እኔ እስከዛ ለአንድ ሰው አመጣለሁ። ሲፒሮሲ እንኳን ደህና መጣ። ሰላም ብያለሁ። ሰላም ብያለሁ።
አመሰግናለሁ ቢኒዬ። በቃ እኔም ልወጣ ነው። እሺ የህጉን ባለቤት ለምን አታከብሪም? ቁጭ በይ እንጂ። እሺ ቀጥል አቡዬ ቀጥል። መልካም እሺ። ወይኔ ወይ ትፈልጊ ሁለቱም ጋር ወይ ሌላ ቀን እንግዲህ መጥቼ የሚወያይ ሰው አገኛለሁ ብዬ አስባለሁ። ለዛ ማጠቃለያ ልስጥ ማለት ነው። ለማንኛውም የጌታ ቅዱስ ቁርባን ትምህርት በጣም ግልጽ ነው። እኔ በዚሁ አጋጣሚ ለፕሮቴስታንቶች የምለው የኢየሱስን ትምህርት ሳትቀበል በኢየሱስ አምናለሁ፣ ይሄ ራስን ማታለል ነው። ኢየሱስ ቃል በቃል የተናገራቸውን ትምህርቶቹን አልቀበልም እያልክ እያጣመምክ ያላለውን እያልክ ግን ደግሞ በኢየሱስ አምናለሁኝ ዋናው በኢየሱስ ማመን ነው፣ ፍጹም ስህተት። ጌታ ኢየሱስን አምናለሁ እያልክ ነገር ግን የምትበላው እና የምትጠጣው የኢየሱስን ስጋና ደም ካልሆነ የሆነ ህብስት እያዘጋጀ መታሰቢያ የሆነ የኢየሱስ ስጋ ያልሆነን ነገር እየበላ ከሆነ በፍጹም የዘላለም ህይወት አታገኝም። የዘላለም ህይወትን የምታገኘው የራሱ የኢየሱስን ስጋ በመብላት እንጂ ኢየሱስን የሚያሳስብ የሆነ እንጀራ በመብላት አይደለም። የራሱ የኢየሱስን ስጋ መብላት ግን ህይወትን ይሰጣል። ቁጥር 54 ላይ እንደዚህ አለ። አንዳንድ ሰዎች ይህንን ነገር ኢየሱስ የሰው ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ የዘላለም ህይወት የላችሁም ሲል ሌላ ሐሳብን ይሆን እንደ መናገር የፈለገው ስለ መብላትና ስላለመጠጣት ይሆን እንዴ እንዳይሉ፣ ልክ እንደ አብዛኛው ፕሮቴስታንት እንደሚለው እንደዛ እንዳይሉ ቁጥር 54 ላይ ጭራሽ ምን ብሎ ያጸነዋል? ስጋዬ ምንድነው? ስጋዬን የሚበላ ደሜን የሚጠጣ የዘላለም ህይወት አለው፣ እኔም በመጨረሻ ቀን አስነሳዋለሁ ካለ በኋላ ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነው አለ። አሁንስ እሺ ምን ትላላችሁ? ስጋዬ እውነተኛ መብል የሚበላ ነው አለ። ደሜ እውነተኛ መጠጥ የሚጠጣ ማለት ነው። ደሜ እውነተኛ የሚጠጣ ነው፣ ስጋዬም እውነተኛ የሚበላ ነው አለ። ኢየሱስ ስጋዬ የሚበላ እውነተኛ የሚበላ ነው እያለ ደሜ እውነተኛ የሚጠጣ ነው እያለ አንተ ግን አይ እውነተኛ ሳይሆን ጀስት ማሰቢያ ነው። ሁዋሪው እንዴ የኢየሱስን ቃል እማትቀበልና በኢየሱስ ትምህርት ላይ እንደዚህ ቃላትን የምታጣምም አንተ ማን? ኢየሱስ እውነተኛ ስጋዬ ነው እያለ ጌታ ኢየሱስ ክርስቶስን የማታምነውና የማትቀበለው አንተ ማን? ኢየሱስ ስጋዬ ነው ካለ ምንም ማድረግ አችልም እኮ ማመን ያለብህ። ክርስቲያን አንድ ሰው ክርስቲያን ከሆነ ማለት ክርስቲያን ከሆነ ኢየሱስ ክርስቶስ ምንም ይናገር አሜን ብሎ ነው የሚቀበለው እንጂ አይ ማለት የፈለገው እንደዛ አይደለም ብላ አንተ ለኢየሱስ ክርስቶስ ሌላ ሐሳብ አሰጠው ወይ ደግሞ ኢየሱስ ካብራራው ማብራሪያ ውጪ አንተ ለኢየሱስ አታብራራለትም። ይሄው ኢየሱስ ክርስቶስ በግልጽ አብራርቷል ሐሳቡ ምን እንደሆነ ማለት ነው። እስከ ስር ድረስ ዝቅ እያላችሁ ብታነቡ ኢየሱስ ራሱ ጌታችን ኢየሱስ ክርስቶስ ሐሳቡን ራሱ ባለቤቱ አብራርቶታል። አንተ ለኢየሱስ ክርስቶስ ማለት የፈለገው እንደዚህ ነው ብላ አታብራራለት። ጌታ ኢየሱስ ክርስቶስ በዚህ በዮሐንስ ወንጌል ላይ የተለያዩ ምሳሌዎችን ሲጠቀም ኢየሱስ ክርስቶስ ማለት የፈለገው ሌላን ሐሳብ ከሆነ እዛው ጋር ቅዱስ ዮሐንስ ኮት ያደርጋል። እርሱ ማለት የፈለገው ይህንን ነበረ። ልክ ለምሳሌ ይህንን መቅደስ አፍርሱት በሶስተኛው ቀን አነሳዋለሁ ሲል አይሁዳውያን ይህ ሰው እንዴት ነው መቅደሱን አፍርሼ እሰራዋለሁ የሚለው ብለው ሲቃወሙ ዮሐንስ ምንድን ነው ያለው? እርሱ ግን ስለ ሰውነቱ መቅደስ ይናገር ነበር። ኮት ያደርጋል። ኢየሱስ ማለት የፈለገው እነሱ አልተረዱም እንጂ። በዚህ ክፍል ላይ ግን ዮሐንስ እንደዛ ሲል አትመለከቱም። ሌሎችም ምሳሌዎችን ኢየሱስ ሲሰጥ ሁልጊዜም ኢየሱስ ሲሰጥ ዮሐንስ ምሳሌያዊ አገላለጽ ከሆነ እዛው ጋር ይናገራል። ኢየሱስ እንዲህ ለማለት ፈልጎ ነው እንደዚህ ያላቸው፣ እነሱ ግን አልተረዱም ብሎ። በዚህ ክፍል ላይም የኢየሱስን ሐሳብ አይሁዳውያን አልተረዱትም። ዮሐንስ ግን ኢየሱስ እኮ ማለት የፈለገው እነሱ አልተረዱም እንጂ እንዲህ ለማለት አስቦ ነው አላሉ። እናንተ አሁን የምትሉትን ማለት ነው። ዮሐንስ ጠፍቶበት ነው አይደለም። ኢየሱስ ክርስቶስ እዛ ጋር የተናገረው ምንም ምሳሌያዊ ቋንቋ ስላልሆነ ነው። ምንም ምሳሌ የሚባልም ሐሳብ እዚህ ዮሐንስ 6 ላይ ምሳሌ የሚልም ቃል ሐሳቡም የለም። መታሰቢያ የሚል ቃል ሐሳቡም የለም። ዮሐንስ ወንጌል ምዕራፍ 6 ላይ ማለት ነው። ይህ ጉዳይ እውነተኛ ስጋዬ ነው እያለ ምሳሌው ነው እንዴት ትላለህ? ምሳሌ እኮ እውነተኛ ስጋ አይባልም። ኢየሱስ ግን እውነተኛ ስጋ አለ። ለዛ ነው ዮሐንስም በምሳሌ ለመግለጽ ፈልጎ ነው ብሎ ያልተዳፈረው። ባለቤቱ ኢየሱስ እውነተኛ ስጋዬ ነው እያለ ዮሐንስስ እንዴት ብሎ ምሳሌ ነው ይበል? እውነተኛ ስጋዬ እውነተኛ ደሜ ነው እያለ ማለት ነው። ይሄ ትምህርት ብዙዎችን አልተረዱም ነበረ። ወደ ስር ዝቅ ስትሉ ይህን ነው የምታገኙት። ቁጥር 66 ላይ እንደዚህ ይላል፣ ከዚህም የተነሳ ከደቀ መዛሙርቱ ብዙዎቹ ወደ ኋላ ተመለሱ፣ ወደፊትም ከእርሱ ጋር አልሄዱም።
ኢየሱስም ለ12ቱ እናንተ ደግሞ ልትሄዱ ትወዳላችሁን አላቸው። ወንድም ይህንን ትምህርት ካልተቀበልክ አንተስ ልትሄድ ትወዳለህን ነው የሚባለው። እንደው እዚህ ጋር አንድ የምንጠይቃችሁ ነገር ሰዎች እዚህ ክፍል ላይ እንግዲህ ደቀ መዛሙርት የተባሉት ሌሎቹ የሚከተሉት ማለት ነው ከ12ቱ አይደሉም፣ ሌሎቹ የሚከተሉት የራቁት ይህንን ትምህርት ስላልተረዱ ነው። ሰው ይህንን ትምህርት አልተረዱም፣ ራቁት ኢየሱስ ክርስቶስ። ሰው ኢየሱስ ክርስቶስ እዚህ ክፍል ላይ ቢያንስ ለራቁት ባይሆንም ለእነርሱም ጭምር ኢየሱስ ምሳሌያዊ ከሆነ ሊያስረዳቸው ይገባ ነበር። ለእነሱ እንኳን ቢሆን ለ12ቱ ሐዋርያት ማለት የፈለግኩት ይህንን ነበር አላለም። ምንድን ነው ያለው? እናንተስ መሄድ ትፈልጋላችሁ ነው ያለው። ወንድሜ ይህንን የጌታ ቃል ካልተቀበልክ አንተ መሄድ አለማመን መብት ነው። ይህ ግን የታመነ የኢየሱስ ክርስቶስ ትምህርት ነው። ጌታ ኢየሱስ አይደለም አንተን 3 ዓመት ከ3 ወር እግሩ ስር ቁጭ ብለው የተማሩትንም ሐዋርያት ቃሌን ካልተቀበላችሁ እናንተም ከፈለጋችሁ ይኸው ልትሄዱ ትወዳላችሁን ነው ያላቸው። ስለዚህ ብዙዎቻችሁ ሄዳችኋል። ሐዋርያት በእምነታቸው ጸንተዋል። አንተ የእውነት ቃል አለ ከአንተ ወዴት እንሄዳለን ብለው ማለት ነው። የቱ ይህ ይኸው አሁን እንኩ ጠጡ እያልኳችሁ ያለሁት እርሱ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ነው አለ። አእምሮ ለመቀበል ቢታደም ጌታ ኢየሱስ ክርስቶስን ትቀበለዋለህ ወይስ አትቀበለውም ነው በቃ። አዎ ይከብዳል አእምሮን፣ ግን ጌታ ኢየሱስ ክርስቶስ ይኸው ደሜ ነው አለ። ስለ ብዙዎች ለኃጢአት ይቅርታ የሚፈሰው ደሜ ነው አለ። አንስቶ እንኩ ጠጡ ይህ ደሜ ነው አለ። እኛ በእምነት እንቀበላለን እንደ ሐዋርያት፣ እኛ እንደ ሐዋርያት በእምነት እንቀበላለን። ምክንያቱም ጌታ ኢየሱስ ለሐዋርያት የሰጣቸው ስጋውንና ደሙን እንጂ እነሱ እየበሉ የነበሩትን ምግብ አይደለም መልሶ ብሎ ያላቸው። እንደ ማንኛውም አይነትማ ቢሆን እዛ ጋር እየበላችሁ ያላችሁት እንጀራ የስጋዬ መታሰቢያ ነው ብሉት፣ በሱ አስቡኝ ይል ነበር። እራሳቸው እዛው እየበሉ ካሉት አንስተው ይበሉ ነበረ። ኢየሱስ ግን እዛ ጋር ያለውን እየበላችሁ ያላችሁትን እንጀራ አንስታችሁ ብሉት አይደለም ያለው። እሱ ያነሳውን እንጀራና የባረከውን እንጀራ ነው ስጋዬ ነው ያለው። ሰው በጌታ በኢየሱስ ክርስቶስ የተባረከው እንጀራ አማን በአማን የኢየሱስ ስጋ ነው። በጌታ ኢየሱስ ክርስቶስ ተባርኮ የተሰጠው ጽዋ አማን በአማን የጌታ ኢየሱስ ደም ነው። ይህ ነገር ደግሞ በሐዋርያት ይከናወን ነበረ። በአንደኛ ቆሮንቶስ ምዕራፍ 10 ላይ የምናገኘው እሱን ነው። አሳጥረዋለሁኝ እያረዘምኩኝ ስለሆነ በጣም ይቅርታ። አንደኛ ቆሮንቶስ ምዕራፍ 10 ላይ በጣም በግልጽ የተጻፈ ክፍል ነው። በነገራችን ላይ ቁጥር 16 ላይ እንደዚህ ይላል፣ የምንባረከው የበረከት ጽዋ። አስተውሉ፣ የባረክነው አይደለም የሚለው ወይንም አሁን የምንባረከው አይደለም፣ የምንባርከው አይታችኋል። ፕሬዘንት ቴንስ አድርጎ ነው የገለጸው ማለት ነው። ሰው የምንባርከው የበረከት ጽዋ አሁን ሲሰበሰቡ በህብረት ሲሆኑ የሚባርኩት የበረከት ጽዋ ጸሎት የሚያደርጉበት ማለት ነው። የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? አሁን እኛ የምንባርከው ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? በጣም ይቅርታ ይህንን እንደ ምሳሌ እያስኩኝ ስለሆነ የጌታን ስጋና ደም ለማብራራት ማይሆን ነው። ነገር ግን ጀስት እንድትረዱት ነው። በጣም ይቅርታ ይህ ምሳሌ ስላረኩኝ። ሰው የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? የምንቆርሰው እንጀራ አለ። ምን የምንለው የምንቆርሰው ዕለት ዕለት የሚቆርሱት ሐዋርያት ሲሰበሰቡ የሚቆርሱት እንጀራ። እሺ እሱ እንጀራ ከክርስቶስ ስጋ ጋር ህብረት ያለው አይደለምን? ከማ ጋር? ከክርስቶስ ስጋ ጋር ህብረት ያለው አይደለምን? ነው መልሱ። ነው መልሱ። ዕለት ዕለት እኛ ዛሬ ክርስቲያኖችም የምንባርከው ጽዋና የምንቆርሰው እንጀራ በቤተ ክርስቲያናችን የሚባረከውና የሚቆረሰው እንጀራ ከክርስቶስ ስጋና ደም ጋር ህብረት ያለው አይደለምን? ነው የቅዱስ ጳውሎስ መልስ ማለት ነው። ከዛ ምን አለ ቀጥሎ? አንድ እንጀራ ስለሆነ አለ። የቱ? ይህ የምንባርከው እንጀራ ከክርስቶስ ስጋ ጋር ህብረት ያለው ይህ እንጀራ ማለት ነው። አንድ እንጀራ ስለሆነ እኛ ብዙዎች ስንሆን አንድ ስጋ ነን፣ ሁላችን ያን አንዱን እንጀራ እንካፈላለንና። የእውነት የእግዚአብሔርን ቃል እቀበላለሁኝ የምትል ከሆነ በጣም ግልጽ አማርኛ ነው። ሁላችን ብዙዎች ስንሆን አንድ ስጋ ነን፣ ምክንያቱም አለ ሁላችንም ያንን አንዱን እንጀራ እንካፈላለንና። ያንን አንዱን እንጀራ ስለምንካፈል እኛ ብዙዎች ስንሆን ስንት ነን አለ? አንድ ስጋ። ብዙዎች ሲሆኑ አንድ ስጋ የሚያደርግን እንጀራ እንዴት ነው የጌታ ስጋና ደም አይደለም የምትለው? እንዴት ነው የጌታ ስጋና ደም ያልሆነ ነገር ብዙዎች ሲሆኑ አንድ ስጋ የሚያደርጋቸው? አንድ ስጋ የሚያደርገን አንድ አካል የሚያደርገን እኮ የጌታ ስጋ ብቻ ነው፣ የጌታ አካል ነው። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 12 ጀምሮ ታገኙታላችሁ። እኛ ብዙዎች ስንሆን የጌታ ብዙ ብልቶች ስንሆን፣ ነገር ግን በጌታ በኢየሱስ ክርስቶስ አንድ አካል ነን። በማን? በኢየሱስ። አንድ የምንሆነው በኢየሱስ ክርስቶስ አካል ነው። ይሄ ደግሞ የኢየሱስ ክርስቶስ ስጋ ነው ተባለ፣ የኢየሱስ ክርስቶስ ደም ነው አለ።
የምንባርከው። ስለዚህ ብዙዎች ስንሆን አንድ እንሆናለን አለ። ብዙዎችን አንድ የሚያደርግ እንጀራ የጌታ ስጋና ደም ያልሆነ ሊሆን አይችልም። የጌታ ስጋና ደም ያልሆነ እንጀራ እንዴት ነው ከጌታ ጋር አንድስ የሚያደርግ? ከጌታ ደም ጋር ህብረት ያለው ያልሆነ እንዴት ነው ብዙ ስትሆን አንድስ የሚያደርግ? ቀጣዩ አንደኛ ቆሮንቶስ ምዕራፍ 11 ላይ ደግሞ ቀጣዩ ምዕራፍ ላይ ደግሞ የተገለጸው የበለጠ ይህንን ሐሳብ ያብራራዋል። እንደዚህ ይላል ከቁጥር 23 ጀምሮ አንደኛ ቆሮንቶስ ምዕራፍ 11 ከቁጥር 23 ጀምሮ ለእናንተ ደግሞ አሳልፌ የሰጠሁትን እኔ ከጌታ ተቀብያለሁና አለ ቅዱስ ጳውሎስ። ቁጥር 24 ላይ እንደዚህ ይላል ጌታ ኢየሱስ አልፎ በተሰጠበት በዚያች ሌሊት እንጀራን አንስቶ አመሰገነ። ምን አንስቶ አመሰገነ? እንጀራን አንስቶ አመሰገነ። ሰው ያነሳው ምንድነው? እንጀራ ነው። እንጀራን አንስቶ ከዛስ ምን አረገ? አመሰገነ። ቆርሶም ሰጣቸው። ተመልከቱ፣ ቆርሶት ያን ያነሳውን እንጀራ ማለት ነው። ቆርሶም እንካችሁ ብሉ አለ። የቱን? ያንን አንስቶ የባረከውን እንጀራ ምን አለ? እንካችሁ ብሉ አለ። ይህ ስለ እናንተ የሚሆን ስጋዬ ነው። በጣም ግልጽ አማርኛ ነው። ሞቱን ስለምንናገር ነው መታሰብ የተባለው። የጌታን ስጋና ደም በጠጣና በበላን ጊዜ ሁሉ የጌታን ሞት እንናገራለን። ለዚህ ነው ቤተክርስቲያናችን ሁል ጊዜ ቅዱስ ቁርባንን ስንቀበል ነዜኑ ሞተ ከወትንሣኤከ እያልን የምንጸልየው ማለት ነው። እኛስ ሞትና ትንሣኤን እንናገራለን፣ እናምናለን፣ እንሰብካለን እያልን ኮንፌስ እያደረግን የጌታን ስጋና ደም የምንቀበለው ጌታ ኢየሱስ ክርስቶስ ስጋና ደሙን ስንቀበል ሁል ጊዜ ሞትና ትንሣኤውን እንድናስብ ስለነገረን ነው። ቁጥር 27 እዚህ ክፍል ላይ ያለውን ቃል ብቻ አብራርቼ ስለምጨርስ ጥቅሱንም ጨርሻለሁኝ። በጣም ይቅርታ ስላረዘምኩ። ስለዚህ ሳይገባው ይህንን እንጀራ የበላ ስለዚህ አለ። ስለምን? ስለዚህ ሲል ምን ማለት ነው? ከላይ ተናገረዋል አይደለ? ይህ እንጀራ ስጋዬ ነው ብሏል ኢየሱስ። ይህ ጽዋ ደሜ ነው ብሏል ኢየሱስ። ስለዚህ ሳይገባው ይህንን እንጀራ ለምን? ይህ እንጀራ ተራ ጉዳይ አይደለም። የጌታ ስጋ ነው። ከጌታ ስጋ ጋር ህብረት ያለው ነው። የበላ ወይም የጌታን ጽዋ የጠጣ የጌታን ምን? የጌታን ጽዋ። የጌታ ጽዋ ከጌታ ደም ጋር ህብረት ያለው ነው። የጌታ ደም ነው። እሺ፣ የጌታ ጽዋ የጠጣ ሁሉ የጌታ ስጋና ደም ዕዳ አለበት። ምን አለበት? የጌታ ስጋና ደም ዕዳ አለበት። ይህ እንጀራና ስጋ የራሱ የጌታ ኢየሱስ ክርስቶስ ስጋና ደም ካልሆነ እንዴት ነው ያንን እንጀራና ስጋ ደም ጽዋ መብላትና መጠጣት የጌታ ስጋና ደም ዕዳ እንዲኖርብህ የሚያደርገው? እንዴት ነው? ምክንያቱም ያ የጌታ ስጋና ደም አይደለም። እንዴት ነው የጌታ ስጋና ደም ካልሆነ የጌታ ስጋና ደም ዕዳ የሚያደርግብህ ማለት ነው? ቀጥሎ ምን ይላል? ሰው ግን ራሱን ይፈትን፣ እንዲሁም ከእንጀራው ይብላ ከጽዋው የሚጠጣ። ከየቱ እንጀራና ጽዋ? ከጌታ ስጋና ደም ጋር ህብረት ካለው እንጀራና ጽዋ ይብላ ይጠጣ። ሳይገባው የሚበላና የሚጠጣ የጌታን ስጋ ስለማይለይ፣ ተመልከቱ፣ ሳይገባው የሚበላና የሚጠጣ የጌታን ስጋ ስለማይለይ ለራሱ ፍርድን ይበላል ይጠጣልማል። ለምን አለ? ይሄንን ያንን እንጀራ መብላት የጌታን ስጋ አለመለየት እንዴት ሆነ? ሳይገባው የጌታን ስጋ ሳይገባው ያንን እንጀራ የበላ ያንን ጽዋ የጠጣ የጌታን ስጋ ስለማይለይ ፍርድ አለበት አለ። እንዲህ ሳይገባው ያንን እንጀራ መብላት የጌታን ስጋ አለመለየት እንዴት ሆነ? ምክንያቱም ያ ስጋ የጌታ ኢየሱስ ስጋ ስለሆነ። ሳይገባው የሚበላና የሚጠጣ የጌታ ስጋ ስለማይለይ ለራሱ ፍርድ ይበላል ይጠጣልማል። ስለዚህ በእናንተ ዘንድ የደከሙና የታመሙ ብዙዎች አሉ፣ አያሌዎችም አንቀላፍተዋል። ሳይገባቸው በልተውና ጠጥተው ማለት ነው። ስለዚህም በእናንተ ዘንድ የደከመና የታመመ ብዙዎች አሉ፣ አያሌዎች አንቀላፍተዋል። ራሳችንን ብንመረምር ግን ባልተፈረደብንም ነበር። ነገር ግን በተፈረደብን ጊዜ ከዓለም ጋር እንዳንኮነን በጌታ እንገሰጻለን። ይህንን ሁሉ ክፍል የሚያብራራው ተመልከቱ። ይህ ስጋና ደም፣ ይህ እንጀራና ጽዋ ፍርድ የሚያመጣ ነው። እንዴት ነው ፍርድ የሚያመጣብን? ነው የጌታ የራሱ ስጋና ደም ካልሆነ መታሰቢያ ከሆነ ጀስት የምታስበው ፍርድን የሚያመጣ እንዴት ሆነ? ምክንያቱም የጌታ ስጋና ደም ስለሆነ። ይህ የታመነ የጌታ ኢየሱስ ቃል ነው። ከዚህ ቀደም ተናግረናል። በኢየሱስ ስም ኢየሱስን መሸፈን በፕሮቴስታንት ሕዝብ መቆም አለበት። በኢየሱስ ስም ኢየሱስን መሸፈን ሊቆም ይገባል። የኢየሱስን ትምህርት አልቀበልም እያልክ በኢየሱስ አምናለሁ የሚል ድራማ ሊቀር ይገባል። ግልጽ የሆነ ኢየሱስ ያስተማረውን ነገር አላምንበትም እያልክ ነገር ግን በኢየሱስ አምናለሁኝ የሚል ራስን ማታለል ሊቆም ይገባል። በኢየሱስ ክርስቶስ ስም ኢየሱስ ክርስቶስን አትሸፍኑ። ይበቃኛል። ወስብሐት ለእግዚአብሔር። ቃሌው ተሰማልን። አቡዬ ቃሌው ተሰማልን። ቃሌው ተሰማልን። መምህር መላኩ እንኳን ደህና መጡ። እንኳን ደህና ቆያችሁኝ።
ከማር ይልቅ የሚጣፍጠውን የእግዚአብሔር ቃል በእውነት በፍጹም እንዴት ልበልህ በቃ በሚገርም ሁኔታ ነው ጸጋውን ያብዛልን፣ የመምህራንን ዋጋ ይክፈል፣ በቤቱ ያጽና፣ ቃሉ ያሰማል ለማለት እችላለሁ። ሁላችሁንም ጸዲንም ተጠየቁ መስገን ቢሮን ወንድሞቻችን ኑሩልን፣ እኛንም እናንተን በቤቱ ያጽና። በጣም ግሩም ነው በእውነት ተሰማው አላስቻለኝም። እንዴት ሁሉንም ነገር እየጎተተ ካፌ ውስጥ አውጥቶ ይናገራል እስክል ድረስ እና እግዚአብሔር ያክብርልን። ይሄው በመብላትም ጊዜ እያንዳንዱ የራሱን ይበላል፣ አንዱም ይራባል፣ አንዱ ግን ይሰክራል። እሺ ምን ማለት የመጠጥ ስካር ነው? የመጠጥ ስካር ነው? ምን ማለት ነው ይሄ? ምን ማለት ነው? ስለዚህ ጌታ ስለምንድን ነው የሚያወራው? ስለ ስካር ነው እኮ አይደለም፣ ስለ ስካር ነው። ስለ ጌታ እራት ነው የሚያወራው። ስለ ጌታ እራት ነው የሚያወራው። እስከሚጠግቡ እስከሚሰክሩ ድረስ ይበሉ ነበር ይላል። ለፍጥረት ስሙት ማን መጣ? እኔ ነኝ። ማን አቡነ እንትን ነው ቁጥር 21 ነው። ቁጥር 21 ጠቅሰ የጌታን እራት ነው። አሁን ቢኒያም ነው እዛ ውስጥ ያስገባኝ እንጂ እሱ ጋር እንገባለን። አሁን ከተመለስ ወደ 6 እንመለስ። ቁጥር ቆይ ቁጥር 20 ምንድን ነው የሚለው ታስታውሳለህ? አንብብልኝ። በቅርብ መጽሐፍ ቅዱስ ስላልያዝኩኝ አሁን ይሄኛውን ከከፈትኩት ይጠፋብኛል ብዬ ነው ቪዲዮ። የጌታን እራት ነው እስኪሰክሩ የሚበሉት ነው ያለው። ቁጥር 20 አንድ ጊዜ አንብብልኝ። እሺ አንድ ጊዜ መጽሐፍ ቅዱስ ከያዝ ከ17 ጀምሮ እናንብበው። ቁጥር 20 የሚያወራው ምን ይላል? ይኸው ቁጥር 20 አንብብ። ማን ጋር ነው ያለው መጽሐፍ ቅዱስ? ከስር ለጥፈውልሃል። አንብብ። ቁጥር 20 አንብብ። እንግዲህ አብራችሁ ስትሰበሰቡ የምትበሉት ያልፋል ቶሎ ቶሎ። አቁምና አንብባ። እሺ እኔ ላነብለት እችላለሁ። እስኪ እንትን እንዲለው የጌታ እራት እሺ፣ አንደኛ ቆሮንቶስ ምዕራፍ 11 ከቁጥር 20 እንግዲህ አብራችሁ ስትሰበሰቡ የምትበሉት የጌታ እራት አይደለም። የጌታ እራት አይደለም። አንተ የጌታ እራት ነው በልተው የሚሰክሩት አልክ። ይኸውልህ የቆሮንቶስ ቤተክርስቲያን የተጻፈበት 4 ዓላማ አለ አይደል? እነዚህ ሰዎች የቆሮንቶስ ቤተክርስቲያን የተጻፈው ለ4 ዓላማ ነው። አንዱ ዓላማ ምንድነው? ይህ ስርዓት አልበኝነት ነው። በጌታ እራት ሰበብ የሚያደርጉትን ነገር ለመገሰጽ ለማስቀረት ነው። አንዱ ጳውሎስ እያስተካከላቸው ያለው ስሙን ጥያቄው ሷረል። እሺ ከ17 ጀምሮ አንድ ጊዜ ኮንቴክስቱን አንብልኝ። መጽሐፍ ቅዱስ አንተ እጅ ላይ አለ አይደል? ቅድም አይቻለሁ። እሺ ከ17 ጀምሮ አንድ ያንብበው። ከ17 እስከ 22 የሚናገረው ፈጽሞ ስለ ጌታ አንድ ያንብብል። ቁጥር 17 እንደዚህ ይላል፣ ነገር ግን በምትሰበሰቡበት ጊዜ ለሚከፋ እንጂ ለሚሻል ስላልሆነ ይህንን ትእዛዝ ስሰጥ የማመሰግናችሁ አይደለም። በመጀመሪያ ወደ ማህበር ስትሰበሰቡ በመካከላችሁ መለያየት እንዳለ እሰማለሁ፣ በአንድ በኩልም አምናለሁ። በእናንተ ዘንድ የተፈተኑት እንዲገለጡ በመካከላችሁ ወገኖች ደግሞ ሊሆኑ ግድ ነው። እንዲህ አብራችሁ ስትሰበሰቡ የምትበሉት የጌታ እራት አይደለም። በመብላት ጊዜ እያንዳንዱ የራሱን እራት ይበላልና እያንዳንዱ የራሱን ይበላል፣ እያንዳንዱ የራሱን እራት ይበላልና አንዱ ይራባል፣ አንዱ ግን ይሰክራል። የምትበሉባቸውና የምትጠጡባቸው ቤቶች የላችሁምን? ወይስ የእግዚአብሔር ማህበር ትንቃላችሁን? አንዳችንም የሌላቸውን ታሳፍራላችሁን? ምን ልበላችሁ? በዚህ ነገር ላመስግናችሁን? አላመሰግናችሁም ይላል። ቀጥለው እዚህ ክፍል ላይ ከቁጥር 17 እስከ 22 ድረስ የሚናገረው ቀጥለው 23 ላይ የተያዘ ኮንቴክስቱ የተያዘ ነው። ይሄን ሐሳብ ነው የሚያወራው። 23 ላይማ እየተሰበሰቡ እኔ እንደ ጌታ እራት የምታደርጉትን ነገር ጭራሽ አልቆጥርላችሁም፣ እናንተ የጌታ እራት እያላችሁ ነው የምትሰክሩት፣ የምትበሉት፣ የምትጠጡት እያለ ነው። የቱ ጋር ነው? ኮንቴክስት እንግዲህ ላንተ አልነግርህም አይደል? አለፍኩት ሳላነብ። ቁጥር ስንት ላይ ነው እንደዛ የሚለው? እሺ አንድ ጊዜ ትታገሰኛለህ? መጽሐፍ ቅዱስ አንዴ እንልበል። አንድ ደቂቃ ለምን እዚህ ርዕስ ላይ ራሱ እንትን እያልን እንደሆነ ቅድም በግልጽ የጌታ ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው ካልክ በኋላ ወደዚህ ለምን እንደመጣ ራሱ ባይገባኝም እስኪ አንብብና አሳይ።
እሺ አዎ ከቁጥር ከመጀመሪያው ጀምራ እና ከቁጥር ችግር የለም ከ17 ጀምሮ ያለው የጌታ የራሱን ይበላል የሚለው የጌታ ነው። የራሱን ይበላል አመጣሁት። ስለ ጌታ እራት የሚናገረው ክፍል ከ17 ጀምሮ ያለው ነው። ኮንቴክስቱ የሚያወራው በዚህ መጽሐፍ ትክክለኛ መጽሐፉ ይሄኛው ሐሳብ ነው። ነገር ግን በምትሰበሰቡበት ጊዜ ለሚጎዳ እንጂ ለሚጠቅም ስላልሆነ ይህንን ትእዛዝ ስሰጥ እያመሰገንኳችሁ አይደለም። ከሁሉ አስቀድሞ አይልም። በእኔ ትርጉም ነው ማነበው። የያዝኩት መጽሐፍ ቅዱስ ሌላ መጽሐፍ ቅዱስ ነው። ትርጉም መጽሐፍ ቅዱስ ሊያስኩ ነው። የማመሰግናችሁ ነው የሚለው። እያመሰገንኳችሁ አይልም። የማመሰግናችሁ አይደለም። እሺ ሌላ መጽሐፍ ቅድም ያልከውን የሚያገኘው አይ ሌላ አይደለም እንዴ? ምን ሆናችሁ ነው? ከ17 ጀምሮ እኮ ነው አሁን ስለ እሺ አንተ አንብብልኝ ቢኒያም። ከ17 ጀምሮ አንተ አንብበው በቃ መጽሐፍ ቅዱስ ከያዝክ እኔ ያንተ መጽሐፍ ቅዱስን ማንበብ እችላለሁ፣ ችግር የለም። ካለዛ በሞባይል ገባለሁ። ስምዖን አንዴ ቆይ በቃ እሺ ቆይ እንደውም ሌላ መጽሐፍ ቅዱስ አገኘው። ቆይ ይቅርታ አንዴ ስምዖን ይኸውልህ ቨርዥን መቀያየር አይመስለኝም ችግሩና አንተ ቅድም ስምዖን ይሰማል እኔ እሺ አገኘው። አይ ይሰማል መላኩ። እሺ ከተሰማ የጌታ እራት አይደለም ብሎ ተናገረ አይደል? ቁጥር 20 ላይ አሁን አንተ ነው የምትል ከሆነ እዚሁ ቁጥር ላይ እንነጋገር። የጌታ ስጋና ደም ቆይ ረጋ ቁጭ በለ ስማኝ። የጌታ ስጋና ደም ለመስከር ለጥጋብ የሚለውን ይወስዱታል የሚለውን አሳየኝ ስለ ይሄው ጥቅስ አመጣ። ይሄን ጥቅስ ማለት ነው። ይሄ ጥቅስ ስናነብ ሚውት አድርግና ስማኝ። ሚውት አድርግና ስማኝ። አሁን በደንብ ስማኝ። ብትማር ጥሩ ነው። ቀጥታ ከ17 ጀምሮ የሚያወራው ነገር ግን በምትሰበሰቡበት ጊዜ ለሚከፋ እንጂ ለሚሻል ስላልሆነ ይህንን ትእዛዝ ስሰጥ የማመሰግናችሁ አይደለም። በመጀመሪያ ወደ ማህበር ስትሰበሰቡ በመካከላችሁ መለያየት እንዳለ እሰማለሁና በአንድ በኩል አምናለሁ። በእናንተ ዘንድ የተፈተኑ እንዲገለጡ በመካከላችሁ ወገኖች ደግሞ ሊሆኑ ግድ ነውና፣ እንግዲህ አብራችሁ ስትሰበሰቡ የምትበሉት የጌታ እራት አይደለም። በመብላት ጊዜ እያንዳንዱ የራሱን እራት ይበላል። የጌታ እራትን አይደለም፣ የራሱን እራት ይበላል። የራሱን እራት ይበላል። ሰማይ ነው ታርግና ቆይ ቀጥልልሃለሁ። ረጋ በል። የራሱን እራት ይበላልና አንዱም ይራባል፣ አንዱም ይሰክራል። የጌታ እራትን አይደለም የሚበሉትን ምግብ ነው። ስለዚህ ቆይ ቃሉን ነው የምነግርህ። የምትበሏቸውም የምትጠጧቸውም ቤቶች ይላል ደግሞ የላችሁም፣ ወይም የእግዚአብሔርን ማህበር ትንቃላችሁ፣ አንዳች የሌላቸውን ታሳፍራላችሁ። ምን ልበላችሁ? በዚህ ነገር ላመሰግናችሁም አላመሰግናችሁም 4 ነጥብ ካለ በኋላ 4 ነጥብ ካደረገ በኋላ የሚያወራው በህብረቱ ስላለ የአመጋገብ ስርዓታቸው እንጂ የጌታ ረጋ ብለህ ስማኝ። ስለ ኮንቴክስት እኔ ለአንተ ልንገርህ እንዴ? ለአንተ ስለ ኮንቴክስት አልነግርህም፣ በታምር አልነግርህም። ስለ ኮንቴክስት ወርጃ አላወራህም። ከ17 ጀምሮ ኮንቴክስቱ የእሱ ነው ወይ ብለህ ጠይቅ ከፈለክ ሌላ ሰው። ረጋ ብለህ ስማኝ። ለእናንተ አሳልፌ የሰጠሁት
እኔ ከጌታ ተቀብያለሁና ጌታ ኢየሱስ በተሰጠባት በዛች ሌሊት እንጀራን አንስቶ አመሰገነ፣ ቆርሶም እንካችሁ ብሉ እያለ ከጌታ ስለተቀበለው የጌታ ትእዛዝ ጀመረ መናገር። ከዛ በፊት ግን በመካከላቸው የነበረውን ራስ ወዳድነት፣ የራስን ምግብ በልቶ በራስ ነገር ውስጥ በተለያየ ቦታ የሚደረግ ነው። የጌታ ስጋና ደምን ለስካር ይበላሉ የሚል አይደለም። ይጠጣሉ። የጌታ አንተ እኮ አሁን እኮ ይኸውልህ እንድትመጣ ያሰብከውን እኮ ስለማቅ ነው። እናንተ ጋር የምትጠጡት ቢኒኛ በቅንነት የእግዚአብሔርን ቃል እናውራ፣ ለተንኮል አናውራው። ግድ የለም። ቆይ ረጋ በል። ሲሪየስ ነገር አይደለም። ያው ዞሮ ሲሪየስ ነገር አይደለም። ግን አሁን እኛ እንደዚህ ይቀበሉ ነበር ምናምን አቡ አንዴ አቡ ጌታ እራት አይደለም ብሏል ቅዱስ ጳውሎስ። እና አንተ ሊቀበሉ የነበሩት የጌታን እራት ነው ካልክ ችግር የለም። እሺ አንተን እንሰማለን። እኛ ግን የምናምነው ቅዱስ ጳውሎስን ነው። እኛ በቅዱስ ጳውሎስ እንቀጥል፣ አይደለም በሚለው ማለት ነው። ቅዱስ ጳውሎስ አይደለም ስላለ እኛ አይደለም በሚለው እንቀጥል። አንተ ነው በል ከፈለግ ሰው ምንድነው ከቅዱስ ቁርባን ጋር የተያዘ ሌላ ጥያቄ ካለ ግን አቅርብ። ከቅዱስ ቁርባን ጋር የተያያዘ ጥያቄ የኔ ስፔሻሊ ለእናንተ የምጠይቃችሁ ነገር ምንድን ነው? ሰው የጌታ ስጋና ደምን ከመብላት በፊት ለምሳሌ ሞቱን ትናገራላችሁ ይላል አይደል? ሞቱን ትናገራላችሁ ማለት ወይም በሌላ ቋንቋ የሱን ሞቱንና ትንሣኤውን ወንጌልን ትሰብካላችሁ ወደሚል አንድምታ ይወስደዋልና፣ ስለዚህ ምን ትላለህ? ቋንቋ አልተጻፈም፣ በአማርኛ ነው የተጻፈው። የጌታ ሞትና ትንሣኤውን ትናገራላችሁ ይላል። ትናገር ምን ማለት ነው ላንተ? ምን ማለት ነው መሰለ? ሁልጊዜም የጌታን ቅዱስ ቁርባን ስትቀበል የጌታ ሞትና ትንሣኤ ማሰብ እንዲሁም ደግሞ ኮንፌስ ማድረግ አለብህ ማለት ነው። ስለዚህም ቅድም እንዳልኩት እኛ ለምሳሌ ቅዱስ ቁርባንን ስንቀበል ከመቀበላችን በፊት አቤቱ ጌታ ሆይ ሞትና ትንሣኤን እንናገራለን፣ እንመሰክራለን፣ እናምናለን ብለን ኮንፌስ እያደረግን በጸሎታችን እየጠራን የጌታ ኢየሱስን ሞትና ትንሣኤ እናስባለን፣ እንናገራለን። ለራስህ ነው ኮንፌስ የምታደርገው ወይስ ለሰዎች ነው? ለክርስቶስ ኢየሱስ ለሰዎች ነው የሚል እዚህ ጋር የለም። እዚህ ምናልባት ከስብከት ጋር ልታገናኘው ፈልገህ ከሆነ ክፍሉ በፍጹም ስለ ስብከት አይደለም የሚያወራው። ስብከት ሌላ ጉዳይ ነው። ሞቱንና ትንሣኤውን ትናገራላችሁ። ሞቱንና ትንሣኤውን ማለት ምን ማለት ነው? ለማን ነው የምትናገረው? ለራስ ነው እንዴ የምትናገረው? አንተማ ታውቃለህ እኮ። የትኛውን ብቻ ስማኝ ሳሚ፣ የጌታን ቅዱስ ቁርባን መቀበል ያለበት ሁሉም ክርስቲያን ነው ወይስ አይደለም? እዚህ ጋር ያልገባው ያልደረሰ መውሰድ አይችልም እኮ ሰው። እኔ ክርስቲያን እያልኩ እኮ ነው። ስለዚህ እሺ፣ ቀጣዩ ደግሞ ጥያቄ አሁን ክርስቲያኑ ነው ያልተገባው አለ። ክርስቲያኑ ነው ያልተገባው አለ። የተገባቸው ሁሉም ክርስቲያኖች የስብከት ጸጋ ይሰጣቸዋል። እንደ አንደኛ ቆሮንቶስ ምዕራፍ 13 መሰረት ሁሉም የስብከት ጸጋ ይሰጣቸዋል። ጥሩ ጥያቄ ነው አቡዬ። ይሄ ማለት ምንድን ነው? የጴጥሮስን ቃል ልጥቀስልህና ምናልባት በዚህ ቃል መልስልሃለሁ። እናንተን ከጨለማ ወደሚደነቅ ብርሃን የጠራችሁን የእርሱን በጎነት እንድትናገሩ የተመረጠ ትውልድ የንጉሥ ካህናት፣ በቃሌ ምናልባት ስለማው ከሳሳትኩኝ አረመኝ። የተመረጠ ትውልድ የንጉሥ ካህናት ቅዱስ ሕዝብ ምናምን ለእርሱ የተለየ ወገን ናችሁ ይላልና ከጨለማ ወደሚደነቅ የጠራችሁን የእርሱን በጎነት እንድትናገሩ ነው የሚለው። ከጨለማ የተጠራ ሁሉ በጎነቱ መናገር ይችላል፣ ኢየሱስ ክርስቶስ እንደሚያድን ማለት ነው። እኔ ግን የጠየቅኩ ስለመናገር ሳይሆን የስብከት ጸጋ ለሁሉም ሰው ተሰጥቷል ወይ ነው ጥያቄ። የጥያቄው መልስ ምንድን ነው? ስብከት አንተ የምትለው በመድረክ ላይ ሳይሆን ስለ ክርስቶስ ኢየሱስ መናገር ለሁሉም ቅዱሳን ተሰጥቷል። ለሁሉም ዳግመኛ ለተወለደ ሁሉ መስበክ ለሁሉም ክርስቲያን ተሰጥቷል ወይስ አልተሰጠም? ለሁሉም ክርስቲያን ተሰጥቷል። ለሁሉም ተሰጥቷል። እሺ፣ አንደኛ ቆሮንቶስ ምዕራፍ 13 ላይ ግን ለአንዱ መስበክ ይሰጠዋል ይላል እንጂ ለሁሉም ሰዎች መስበክ ይሰጣል ወይንም ደግሞ የመስበክ ጸጋ ይሰጣል አይልም። የሱ ኮንቴክስት አቡዬ፣ የሱ ኮንቴክስት ምንድነው? ወንጌልን መስበክ በአደባባይና ስለ ጌታ ኢየሱስ ክርስቶስ መመስከር ሳይሆን በመድረክ ላይ ወጥቶ ህዝብ በሰበሰበበት ቦታ ላይ ለማስተማር እንጂ እንደዛ ነው የሚለው። ቆሮንቶስ እኮ ቤተክርስቲያን ነች አቡዬ። ቤተክርስቲያን ውስጥ ያለውን ስትራክቸር ነው እየተናገረ ያለው እንጂ ቤተክርስቲያን ነች። ግን አሁን አንተ ያልከውን አይልም። አሁን መድረክ ላይ ስለመስበክ ነው አይልም። የስብከት ጸጋ ለሁሉም ክርስቲያን አይሰጥም።
አቡዬ አንተ መጽሐፉ እንዲገባ አንደርስታንድ እንድታረጀው ለቸርች ነው የተጻፈው። የቆሮንቶስ ቤተክርስቲያን ለምሳሌ አንድ ቃል ልንገርሽ፣ በቀላሉ ልንገርህ አንድ ቃል ኢየሱስ ክርስቶስ ያለው ሂዱና አለ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ አለ ጌታ ኢየሱስ። ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ። የተሰጣት ታላቅ ተልእኮ ነው። ቤተክርስቲያኑ ሁልጊዜ ይህንን ስትፈጽም ትኖራለች። አዎ በቃ አሁን ይኸውልህ ቅድም ያልተገባቸው ያልናቸው ሰዎች ለምሳሌ የጌታ ኢየሱስ ክርስቶስን ለምሳሌ ዕብራውያን ምዕራፍ 6 ከቁጥር 1 ጀምሮ ያው ከቁጥር 1 ጀምሮ የመጀመሪያ ትምህርት የሚባል አለ። ስለ እግዚአብሔር ማወቅ፣ ስለ ጥምቀቶች። ማንኛውም ይበቃል። ስሙን ከቅዱስ ቁርባን በጣም ስለራቅ ከይቅርታ ጋር ጥያቄንም አልመልስም። በጣም ራቅን 40 ክንድ ራቅንና ይበቃናል። ከቅዱስ ቁርባን ጋር በተያዘ ይህንን ያህል የምታምን ከሆነ ፈጽሞ ሙሉ ወንጌል የማታምኑ አታምናለሁ ብላል። ይሄ ቆንጆ ቢኒ ለማንኛውም ከበቃ ቅድም ምናልባት ለተናገርኩት ስህተት ይቅርታ አድርግልኝ ቢኒ፣ በጣም ይቅርታ እውነት ከልቤ። ቪዲዮ ከፍቼ ተንበርክኬም ይቅርታ መጠየቅ እችላለሁ። ምናልባት የመዝለፍ አይነት ንግግር ከተናገርኩኝ ይቅርታ አድርግልኝ ቢኒ፣ በጣም ነው የምወድ። ተለቅ አድርጉት እስኪ ተንበርክኮ ይቅርታ ምናምን ቢኒ ይቅርታ። እውነቴ ነው ከልቤ ነው። ወዴት ምሳሌ የሚለው ይቅርታና ምሳሌ ካረከው በጣም ችግር ነው። ለአንተ የሞተው ለአንተ የፈሰሰው ምሳሌው ነው። ደግሞ ማን የመጣው እስከ አቡ ጋር ቀጥለሽ ችግር የለም። ከቅድም ጀምሮ የጌታ ቅዱስ ቁርባን እውነተኛ ነው እያልክ መተ ያንን የማያምን ሰው ክርስቲያኑ ወይስ አይደለም ስልህ አብዛኛው ፕሮቴስታንት አይደለም ብሎ ስለሚያምን ክርስቲያን አይደሉም ላለ ማለት አሁን ደግሞ መልሰ ምናምን አይ እውነተኛ ስጋው አይደለም ምሳሌ ነው ማለት ጀምር እንዴ? ስለ ጌታ ስጋና ደም እኮ እስካሁን እየተነጋገርን ነው። እናምናለን፣ እንወስዳለን እኮ እንዴ። ከዛ ደግሞ ትንሳኤውን እናገራለን። እኛም ያውቃል እኮ የጌታ ስጋና ደም እንደምንወስድ። በጣም እኮ የሚያሳፍረው። እሺ አሁን የኢየሱስ ስጋና ደም ኤኒዌይስ ጌታ ኢየሱስ ነው እያወራ ያለው። ይሄ የክርስቶስ ደም ነው ብለን እንወስዳለን። ሰው እንደዛ ብሎ የማይወስድ ሰው ማጠቃለያ ነገር ላውራና እንደዛ የጠየኩህ መልስ እንደዛ ብሎ የማያምን ሰው ክርስቲያን ነው ወይስ አይደለም? አሁን አንተ እንዳልከው የማያምን እንግዲህ የጌታ ኢየሱስ ክርስቶስን ስጋና ደም የማይወስድ ሰው ወይም በዚህ ደግሞ የማያምን ሰው እኔ በአጠቃላይ ዳግመኛ ከተወለደ በኋላ መውሰድ ስላለበት እኔ እንደ ክርስቲያን አልቆጥረውም። ዳግመኛ የተወለደ የጌታ ኢየሱስ ክርስቶስ ስጋና ደም መውሰድ አለበት። በፕሮቴስታንት ዘንድ የኢየሱስ ቅዱስ ቁርባን እውነተኛ ጌታ ስጋና ደም ነው ብሎ የሚያምን እስከምናውቀው ሉተራን እና በጣም ጥቂት ቸርቾች ናቸው። ወንድማችን ደግሞ እንደነገራችሁ አብዛኛዎቻችሁ በዚህ ትምህርት የማታምኑ ፖለቲካ አቡ ትክክል አይደለም። ፖለቲካ አሁን አንተ የተናገርከው እኮ ነው የተለየ ነገር ተናግሬያለሁ። አሁን ካልከው አቡ ግድ የለም እንደዚህ አታድርግ፣ ግድ የለም። እኔ እናንተ ተወያየን፣ የሚማር ሰው ተምሯል ብዬ አስባለሁ። አቡ ፕሮቴስታንቶች ሲሆን ፖለቲካ ነው፣ እኛን ክርስቲያን አይደላቸውም ሲል ግን ፖለቲካ አይደለም። አይ አይደለም፣ ይሄው እያለ ነው ብሎ መስራት ፖለቲካ ነው አይደለም። ማን ነው አሁን የተናገረው? መላኩ ነው። ይሄው እንደዚህ እያለ ነው ስሙ ምናምን ማለት ፖለቲካ ነው። እኔም አላልኩም እንደዚህ የማያምን ሰው ክርስቲያን አይደለም አላልክም። እሺ እኔ ደግሞ እንደዚህ ልበል አቡዬ አይደለም ብለሃል አላልክም። ይሄው እንግዲህ አቡ እንዳለው በጌታ በኢየሱስ አቡዬ ስማኝ፣ ይሄው አቡ እንዳለው በጌታ በኢየሱስ ክርስቶስ እናምናለን፣ ዳግመኛ ተወልደናል እያለ ነው። ይሄን ስለተወለድን የጌታ ራት መውሰድ እንችላለን እያለ ነው ብል ጥሩ ነው። እንደዚህ አትበል ማለት ነው። ቆይ አሁን እኔ እኮ ቀድሜ እኮ ነግሬያቸዋለሁ ወንድሜ። ማን ነበር ስምህ? እሺ ስምኦን ተሻለ። እንግዲህ እናንተ አልዳናችሁም ብለናል አይደለ? አዎ እየሰማኝ ነው። አዎ በቃ አሁን ይኸውልህ ወንድም አለም እንግዲህ እድሜ በቪዲዮም እንዳየነ ትልቅ ሰው ነህ። አልዳናችሁም እናንተ አልዳናችሁም። በነገራችን ላይ መጽሐፍ ቅዱስን ረጋ ብለህ ብታጠናው መልስ ታገኛለህ። እንዳልዳነን በምን አወቅ? ታቀናለህ ማለት በጌታ በኢየሱስ ክርስቶስ ስላላመናችሁ። በጣም ጥሩ። በጌታ በኢየሱስ ክርስቶስ ስም አናምንም እኛ።
አዎ በጌታ በኢየሱስ ክርስቶስ ታምናለህ ብዬ አላምንም። ስፔሻሊ በአማላጅነት ቆይ ወደ አማላጅነቱ ከመሄድ እንዴት አወቅ አለማመናችንን? ውሃ እየጠጣ ጥሩ ነው። ውሃ ጥሩ ነው። እንዴት እንደ አለማመናችንን በምን ቪዲዮውን አሁን ፎቶውን ክፈትልኝ። እንዳትከፍት ፎቶ ነው አልፈልግም። ቆይ ማስረጃ አምጣ። እንደማናምን ማስረጃ አምጣ። ነበርክ ማለት ነው እኛ ጋር ማስረጃ ልንገርክ። ጌታ ኢየሱስ ክርስቶስ ከእግዚአብሔር ጋር ያስታርቃል ብለህ ታምናለህ? እንደማናምን በምን አወቅ? እንደማናምን መልስልኝ። አሁን አስታራቂ ነው። በምን አወቅ በምን አላወቅ አይደለም። አሁን መልስልኝ። ያስታርቃል አያስታርቅም? ማስታረቅ ማለት ነው። ቆይ አይ ቢኒሻ ቶ አታብራራል። ያማልዳል አያማልድም? እንደማናምን በምን አወቅ? ሁላችሁ ቢኒ መልስልኝ። ይኸውልህ እነዚህ ከታች የሚሳደቡትን በጣም እግዚአብሔር ይበላቸው፣ አስተምሯቸው ለማለት ከእግዚአብሔር ዝም ብለህ ከቤቱ አትጥፋ። ሌላም ጊዜ ተማር። ቢኒ ሌላም ጊዜ መልስልኝ። አሁን እምነት የምናነሳለን እና በነገራችን ላይ አሁን እኮ አንተ እኮ አሁን ችግር ምንድን ነው መሰለህ? በደንብ እንድትሰማኝ የምፈልገው በመጀመሪያ ደረጃ አልዳናችሁም አልከን አይደለ? እንዳልዳንን ምንድን ነው ማረጋገጫ? ኦርቶዶክስ ነበርክ? እሺ ልንገርክ እንዳልዳንክ። አሁን መልስልኝ ስለኮ አልመለስክልኝ። መልስልሃለሁ። መልስልኛ እንዳልዳንክ እኮ ማስረጃ ልንገርክ። በጣም ጥሩ። አንተ ስማኝ። አንተ እኛ ይኸውልህ በቀራኒው መስቀል ላይ ቤዛ ሆኖ ከራሱ ጋር ከአባቱ ጋር ከእግዚአብሔር መንፈስ ቅዱስ ጋር በአዳም የነበረውን ፍዳ በቀራኒው መስቀል ላይ ሞቶ ያስታረቀን ዋጋ የከፈለልን ሌላ ማንም የለም። የከፈለልን ጌታ ኢየሱስ ክርስቶስ ነው። እንደነሱ እንደ ፕሮቴስታንት ኢየሱስ ክርስቶስ የሚጠላ ሰው ነው የሚድነው እያሉ ነው። ስጋ መብላት ጥላቻን ነው የሚያሳየው። ይህን ነገር አሁንም እንጠቀመዋለን፣ ግን ላሳያችሁ። መዝሙር 27:2 እንደዚህ ይላል፣ ክፉዎች፣ አስጨናቂዎች፣ ጠላቶች ስጋዬን ይበላሉ። እንደዚሁም ኢዮብ 19:22 ላይ፣ ሚክያስ 3:3 ላይ፣ ያዕቆብ ላይም አለ። በመጽሐፍ ቅዱስ ስጋዬን ይበላሉ ሲል ጥላቻን ነው የሚያሳየው። አንድም ቦታ እምነትም ሆኖ ቃሉም ሆኖ አይታወቅም። ከ52 ስንጀምር እኮ ጌታችን ኢየሱስ ክርስቶስ ይህንን ነገር ሲያስተምራቸው መጀመሪያ ከላይ ሁልጊዜ ወደ 34 ይወጣሉ። 34 ላይ ይሄ የሕይወት እንጀራ ማን እንደሆነ እየተናገረ ነው። ከ52 በኋላ ደግሞ እንደሚበላ እየተናገረ ነው። እንዴ 52 ላይ እንዲህ ይላል፣ 55 ላይ ስጋዬም እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነውና ይላል። እውነተኛ መብል ነው እያለ ፕሮቴስታንት ይመጣና አይ እውነተኛ አይደለም፣ እውነተኛ መጠጥ ነው እያለ አይ እውነተኛ አይደለም። ጌታችን ኢየሱስ ክርስቶስ ደጋግሞ ይሄ ስጋዬ ነው ሲል አይ ስጋው አይደለም፣ ይሄ ደሜ ነው ሲል አይ ይሄ ደሜ አይደለም፣ ለብዙዎች ለኃጢአት የፈሰሰ ነው ሲል አይ ለኃጢአት የፈሰሰ አይደለም፣ ለብዙዎች የፈሰሰ ነው እያለ አይ ለሁሉም አልፈሰሰም። ሕፃናቶች መቀበል የለባቸውም። ታዲያ ማንን እንመን? ኢየሱስ ክርስቶስን እንመን? እነሱን እንመን? ከጥንት ጀምሮ ቤተክርስቲያን የምታምነውን ነገር ነው ዛሬ አቡም እኛም ምንለው። እዚህ ሚልኪያስ 1:11 ንጹህ ቁርባን ንጹህ መስዋዕት አቀርባለሁ የሚለው ስጋና ደሙን እንደሆነ እንዳለ የቤተክርስቲያን አባቶች ይናገራሉ። ዲዳኬ ላይም አለ፣ ኢሪኔዎስ አለ፣ ቅዱስ ዮሐንስ አፈወርቅ አለ፣ እንዳለ ጀስቲን ማርቲን አለ። እዚሁ ደግሞ የሚገርመው ነገር ሚልኪያስ 1:7 ላይ የእግዚአብሔር አምድ ይለዋል መሰዊያውን። በነገራችን ላይ ይሄ ቃል አንድ ቦታ ነው ያለው በብሉይ ኪዳን።
ትራፔዛ ኪሪዩ የሚለው ሚልኪያስ 1:7 ላይ ብቻ ነው ያለው። ትራፔዛ ኪሪዩ መሰዊያው ሐዋርያ ጳውሎስ አንደኛ ቆሮንቶስ 10:21 ላይ ሲጽፈው ከሚልኪያስ ወስዶ ነው። ትራፔዛ ኪሪዩ ሲባል መሰዊያው ከምን ጋር ይገናኛል? ከካህናት ጋር ይገናኛል፣ ከአምልኮ ጋር ይገናኛል። መሰዊያ አለን እያለ ነው። ትራፔዛ ኪሪዩ ማለት መሰዊያ። ሂዱና አዲሱ መደበኛ ትርጉሙን ይዩት። ሚልኪያስ 1:7 ላይ ትራፔዛ ኪሪዩ ነው ብለው ነው ሰባ ሊቃውንት የተረጎሙት። ብዙ ቃላት አለ በግሪከኛ። ሐዋርያው ጳውሎስ መርጦ ግን የትራፔዛ ኪሪዩ የሚለውን ያመጣው መስዋዕት መሰዊያውን እና ይሄንን ለማለት ነው የፈለኩት። አመሰግናለሁ። ቃሉት ያሰማልን ስፒር እኔ ትንሽ ነገር ብዬ ለተኛ እሺ ቃሉት ያሰማልን ስፒር ያው እንዳያችሁት ነው የጌታ ቅዱስ ቁርባን የጌታ ስጋና ደም የራሱ የባለቤቱ ስጋና ደም። ይህንን ራሱ ባለቤቱን የተናገረው ማንም አይደለም፣ ራሱ ጌታ ኢየሱስ አስተምሯል። ሐዋርያትም ይህንን አስተላልፈው ይህንን አለመቀበል አለማመን ነው። ይህንን አላምንም እያሉ ኢየሱስን አምናለሁ ብሎ ነገር የለም። የኢየሱስን ትምህርት ሳታምን በኢየሱስ አምናለሁ ብሎ ነገር የለም። በኢየሱስ አምናለሁ ማለት የምትችለው የኢየሱስን ትምህርት ስትቀበል። ስለዚህ ይህ በጣም ግልጽ የሆነ ጀምሮ በሰፊ ያየ ነው የጌታ ትምህርት። እንግዲህ ጌታ እንደዛ ካለ ምንም ኤክስኪውዝ ራሱ መስጠት አይችልም። አሁን ቅድም ስፒር ያነሳው ነገር ነበረ። ቅድም እሺ ብሏል ብሎ በሐሙስ ዕለት እኮ ነው ስለ ብዙዎች የሚፈሰው ደሜ ነው ያለው። የእሱ ደግሞ ደም የሚፈሰሰው ዓርብ ዕለት ነው። ስለዚህ እንዴት የእሱ ደም ይሆናል? እኔ እንጃ። እንግዲህ ኢየሱስ ክርስቶስ ደሜ ነው አለ። ምን እናርግ እንግዲህ? ምንም ማድረግ አይቻልም። ባይዚ እንዴ የኢየሱስ እኮ ስጋ የተቆረሰው ቀጣዩ ቀን ነው። እሱ ግን ገና አስቀድሞ ሐሙስ ዕለት ስጋዬ አለ። ስለዚህ ስጋው ሊሆን አይችልም አንተ አልክ። ኢየሱስ ግን ስጋዬ ነው ብሏል። ምን ታርግሽ? ያው ምንም ማድረግ አትችልም። ኢየሱስ ስጋዬ ነው ካለ በቃ ስጋው ነው። ደሜ ነው ካለ በቃ ደሙ ነው። አትታገል። የጌታን ቃል ላለመቀበል እንደዚህ መታገልም በፍጹም አያስፈልግም። የኢየሱስ ክርስቶስን ትምህርት ላለመቀበል መታገል አያስፈልግም። በቃ ስጋዬ ነው ካለ ስጋው ነው፣ ደሜ ነው ካለ ደሙ ነው። በቃ ይህንን ሰው አምኖ መቀበል አለበት። ይህንን ቅዱስ ቁርባን ሰው እንዴት ነው የሚቀበለው? ክርስቲያን የሆነ ሰው ብቻ ነው የሚቀበለው። ሰው ክርስቲያን ሳይሆን የጌታን ቅዱስ ቁርባን መቀበል በፍጹም አይችልም ብቻ ሳይሆን ቅድም እንዳልኳችሁ ይህ ቅዱስ ቁርባን የሚሰጠው በቤተ ክርስቲያን ነው። ቤተ ክርስቲያንም ክርስቲያን ላልሆነ ሰው አትሰጥም። አስቀድሞ አምኖ የተጠመቀ ክርስቲያን ካልሆነ በቀር የእግዚአብሔር ልጅነት ያገኘ ካልሆነ በስተቀር ዳግም ካልተወለደ ቅዱስ ቁርባንን ቤተ ክርስቲያን ለማንም አታቆርብም። ሰው ቅዱስ ቁርባንስ የሚቀበለው ክርስቲያን ምን አይነት ነው ከተባለ ደግሞ አንደኛ ቆሮንቶስ ምዕራፍ 11 ላይ እንደተጻፈው ከቁጥር 23 ጀምሮ እንደተጻፈው ሳይገባው ማለትም ንስሐ ሳይገባ ማለት ነው። ሳይገባው ሲል ንስሐ ሳይገባ ራሱን ሳይመረምር ቢቀበል ፍርድ ይመጣበታል። ስለዚህ በቃ እኔ አይገባኝም ማለት ነው እያልን ፍርድ እንዳንቀበል አይገባኝም እያልን ነው ማለት ከቅዱስ ቁርባን አንርቅም። ለምን? ቅዱስ ቁርባንን ካልበላ ደግሞ የዘላለም ሕይወት የለህም ተብላላ። እኔ ጋር በጣም ስለመሸ ይበቃኛል። ሁላችሁም እንደየሰዓት አቆጣጠራችሁ ሰላም ደሮ። ስብሐት ለእግዚአብሔር። ቃልዮት ያሰማልን። ሲፕሮስም አቡዬም ቃልዮት ያሰማልን። ወገኖቼ አንድ ነገር ቆም ብለን ሁላችንም ማሰብ አለብን። ይልቁኑ ፕሮቴስታንቶች ምን ያህል በቅድስት ቤተክርስቲያን ላይ እንደሚፈርዱ ታያላችሁ። ምን ያህል ማለት ነው። በመሰረቱ ነበርኩ እንግዲህ እንደተመታ አይታችኋል። ይሄ ሰው እንግዲህ በነበርኩ የሚያምን ነው። ለምሳሌ ነበርኩ ግን ተመቷል። ነበርኩ ማለት ማንም አይደፍርም እዚህ ቤት። ለምን ብትሉ ይጠየቃል። ከዛ በተረፈ ግን አልዳናችሁም ብለው እንደው በድፍረት የሚናገሩበትን ነገሮች እና አንዳንድ ነገር ላሳያችሁ። ወደ ስጋና ደግሞ የማይቀርቡበትንም ነገር አሳያችኋለሁ። የመጀመሪያው ነገር አልዳናችሁም ሲሉን ያቁናል ወይ እኛን? ለምሳሌ እነሱ እንግዲህ ሲደነግጡ ነው የጌታን ስም የሚጠሩት።
ወይም ሰፕራይዝ ሲሆኑ ነው የጌታን ስም የሚጠሩት። ግን አንድ አማኝ አም ክርስቲያን ብሎ ማህተብ ያስራል። አንድ ሰው አመንኩ ከንግግር ባለፈ ምልክት ላዩ ላይ አድርጓል። አም ክርስቲያን፣ በክርስቶስ ማመን ክርስቲያን ነኝ፣ የሥላሴ ልጅ ነኝ ብሎ ማህተም አድርጓል። የማመኑ ምልክት ማለት ነው። ምን ያህል ጭፍን ጥላቻ እንዳለ ማለት ነው። ያ ብቻ አይደለም፣ በሚያደርገው የትኛውም ነገር የሥላሴን ስም ጠርቶ ያደርጋል። ሲያማትብ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ይናገራል። እሺ አሁን ማመን ማለት ኢየሱስ ኢየሱስ ብሎ መጮህ ነው? መደስኮር ነው? ሌላውን አላመንክም ብሎ መፍረድ ነው ያለ እውቀት? በነገራችን ላይ በጌታ ስጋና ደም ላይ በአሁን በዚህ በሞደርን ባሉት የፕሮቴስታንቲዝም ስፔሻሊ ፔንቴኮስታል ሙቭመንት ላይ የጌታ እውነተኛውን ስጋና ደም በመንፈስ መስከር አለ ብለው ስለለወጡት ነው። በመንፈስ መስከር አለ፣ በመንፈስ ስከር የሚል አጋንንታዊ ትምህርትና ልምምድ ስላለ ነው። መጽሐፍ ቅዱስ መንፈስ ይሙላባችሁ በወይን ጠጅ አትስከሩ ነው። በመንፈስ መስከር የሚል ሐሳብ የቱ ጋር ናቸው? በነገራችን የቆሮንቶስ ምዕራፍ 11 በመጀመሪያ ደረጃ ስለ አለባበስ ነው። 11 ሙሉን ብታዩ እኔን ምሰሉ እያለ ሐዋርያው ቅዱስ ጳውሎስ ስለ አለባበስ፣ ከዛ ስለ ዩኒቲ ነው የሚናገረው። በዩኒቲው ላይ በህብረቱ ላይ የሚደረገውን ክንውን ነው የሚናገረው። ትእዛዝ ግን እሰጣችኋለሁ፣ ስመጣ ደግሞ ደነግግላችኋለሁ ብሎ አስቀምጧል። ምን ልላችሁ ነው? ጭፍን ጥላቻ ሳያቋት ወጥተዋል። ቅድም መጀመሪያ ላይ ነግሬያችኋለሁ። በጣም 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 የማከብረው ሰው በባይብል ኮሌጅ ቅዳሴ ተሰጠኝ። ቅዳሴን ሳጠና ኦርቶዶክስ እውነተኛ ቤተክርስቲያን መሆኗን ተረዳሁ። ያ ብቻ አይደለም፣ አንድም ይረራጣው ቅዳሴው ላይ ቅዳሴው እጄ ላይ አለ። ቅዳሴው ምንድን ነው? እስኪ ቅዳሴው ምንድን ነው? ቅዳሴው ምንድን ነው? እስኪ ንገሩኝ። ቅዳሴው ምንድን ነው? እስኪ ቅዳሴው ምንድን ነው? የኦርቶዶክስ ተዋሕዶ ቤተክርስቲያን ቅዳሴው ምንድን ነው? አምልኮዋ ነው። ወንጌል ነው። ስጋና ደሙን ማቀበያ ነው። ስለዚህ ሰዎች በጥላቻ ተሞልተው እንደፈለጉ የሚሄዱበት መንገድ ነው። አያቋትም ቅድስት ቤተክርስቲያን። ስለዚህ አሁን በእነሱ አእምሮና እንትን ውስጥ በኦርቶዶክስ ተዋሕዶ ቤተክርስቲያን የሚደረገው ክንውን የጌታ ስጋና ደምን በልክ በሌላ አንግል ተደርተው ለማበሻቀት የሚሄዱበት መንገድ ስላለ፣ በነገራችን ላይ መምህር መላኩ ላይ ያርሙኝ ይችላሉ። ጠይቄ አውቃለሁ። በቤተ ክርስቲያን ቅጥር ግቢ ውስጥ እንኳን የእንስሳ እርድ አይደረግም። በቅጥር ግቢዋ ውስጥ የእንስሳ እርድ አይደረግም። ከተሳሳትኩ ሊያርሙኝ ይችላሉ። ለምን? ቅጥር ግቢዋ ውስጥ የተሰዋላ ክርስቶስ ኢየሱስ ከቅጥር ውጪ ነው። እንመልከት። የፋሲካ ቅርጫ ፕሮቴስታንቶች የት ነው በሬያቸውን የምታርዱት? አንተዋወቅም። አይቀበሉም ነበር። እነ ቃሌዎት አይቀበሉም ነበር። እነ ሙሉ ወንጌል አይቀበሉም ነበር። ከዛ የሆነ ጊዜ በሶስት ወር ደግሞ መውሰድ ጀመሩ። በሶስት ወር አሁን እንደምታዩት በሶስት ወር በአንድ ወር እየተደረገ ይወሰዳል። ግን አንዱ ልንገራችሁ፣ ፈርሃ እግዚአብሔር የሌለበት እኔ በፕሮቴስታንቱ ዓለም በነበርኩበት በምንፍቅናው ዓለም በነበርኩ ጊዜ ድሮ ካቶሊክ እያለሁ ተዳፍሬ ስለማቅ የጌታ ስጋና ደም ያስፈራኛል። ብዙዎቹ ተጋይተው ተባልተው በብዙ ነገር ውስጥ አልፈው በኦርቶዶክስ ተዋሕዶ ቤተክርስቲያን
አሁንም የጌታ ስጋና ደም ከመወሰድ በፊት ያለ ብዙ ነገር ላነሳላችሁ እችላለሁ። አንዱ ምን ይላል? ዝሙት ያለበት ይላል። አንዱ ዝሙት ያለበት ይራቅ ይላል። አይገርማችሁ? ድፍረቶች አይቻለሁ ፕሮቴስታንት በነበሩ። ስለዚህ ቆም ብላችሁ ማሰብ አለባችሁ። ኦርቶዶክስን ለማወቅ ቅዳሴዋን እወቁ። የጌታ ስጋና ደም ሚስጥርን ለመረዳት ቅዳሴዋን ስሙ። ከዛ ቃሉን በቅጡ አንብቡ። የጌታ ስጋና ደም አማናዊ ነው። ስጋዬን የበላ ደሜን የሚጠጣ የዘላለም ሕይወት አለው አለው። ይሄ የታመነ ቃል ነው። ምሳሌ ነው ሲል አሁን ቅድምም እናንተ ያው ደንብሮ ወጣ እንጂ ምሳሌ የሚለውን አምጣልለው ነበር። ስለ ጌታ ስጋና ደም ምሳሌ የሚል አንድ ሞታ የለም። ሞቱን እናስባለን። አዎ መስቀል ባየን ቁጥር ምንድነው የምናስበው? ቤተ ክርስቲያንን ባየን ቁጥር ምንድነው የምናስበው? መጽሐፍ ቅዱስን ባየን ጊዜ ምንድነው የምናስበው? ስለኛ ዋጋ መክፈሉን፣ መገረፉን፣ ስለኛ መከራ መቀበሉ። ይህም ብዬ ልጨርስ በእኔ በኩል። አንዳንዶች የክርስቶስን ዋጋ ለማቃለል የቅዱሳን ሰማዕትነታቸውን በደንብ ስሙኝ። የክርስቶስን ዋጋ ለማቃለል የቅዱሳን ሰማዕታትነትን እያገነኑ ሸፍነዋል ይሉናል። ጌታ ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባው። ከኔ በላይ ልታደርጉ ትችላላችሁ። በነገራችን ላይ ጌታችንና መድኃኒታችን ኢየሱስ ክርስቶስ ተገረፈ፣ ተሰቃየ፣ መከራን ተቀበለ፣ ንጹሕ። ግን አንዱን ልንገራችሁ፣ ተዘቅዝቀው የተሰቀሉ አሉ፣ በእሳት የተቃጠሉ አሉ፣ ለአንበሳ የተሰጡ አሉ፣ እንደነ ቅዱስ ጊዮርጊስ የተፈጩ እኔ አይቼዋለሁ፣ የተጎተቱ መከራ የተቀበሉ አባቶቻችን አሉ። እነዚህ ሁሉ እኮ አባቶቻችን የምናያቸው አባቶቻችን ስለገባቸው የክርስትና ጎዳና ነው ዋጋ የከፈሉት፣ የተጋደሉት ክርስትናን ለማጽናት ክርስቶስን ሊጋርዱ ሳይሆን የእሱን ፍቅር ለትውልድ ለማቀበል ነው ያደረጉት። ስለዚህ ከዚህ በላይ ስለ ክርስቶስ ወንጌል ያደረጉትን ነገር ክርስቶስን ጋረዱ። እንዴት ይጋረዳል? እሱ ምክንያታቸው እሱ አይደል? የከፈሉበት እነ ቅድስት አርሴማ፣ እነ ቅዱስ ጊዮርጊስ፣ ሌሎች ቅዱሳኖቻችን አባቶቻችን የከፈሉት ስለገባቸው የክርስትና ጎዳና አይደለም። የቱ ነህ አንተ ፕሮቴስታንት ዋጋ የምትከፍል? የቱ ነው በመከራ የምትፈተን ፕሮቴስታንት? ስለዚህ ያልገባው ሰው ቃሉን ያጣምማል። መጽሐፍ ቅዱስ እኮ ሐዋርያው ቅዱስ ጳውሎስ በራሱ እጋደላለሁ ነው ያለው። ጴጥሮስ ተጋደሉ ነው እያለ ነው ያለው። እና እውነትን ተረዱ፣ እውነትን ግዟት። አሁንም አስተውሉ። መጽሐፍ ቅዱስን ያለ ቦታው አትፍቱ። ይሄንን አደራላለሁ። መምህር መላኩ እድል ልስጥና ሌሎቻቸው እድል ሰጥተን እንጨርሳለን። እንግዲህ ካጠፋውም ንገሩኝ። ስለ እርድ እንደዛ ስለሰማው ነው። እሺ መምህር መላኩ አሉ? ቀይ አብርቷል። ኔትወርክ ይዟቸው መስልኝ። ዝም ብዬ እኔ እንኳን የምናገረው የለኝም፣ ግን ያው ልጁን አይተው ሰዎችም ያው ፕሮቴስታንቶችም ሆነ ሁሉም እዚህ ጋር የምናየው ነው፣ እንማርባቸዋለን። እና ይህንን እውነት ተረዱ። ወንድሜ ተመስገን የምትለው ነገር ካለ፣ ማማዝናሽ የምትሉት ነገር ካለ፣ ሌላ እንግዲህ በቅንነት ጥያቄ አለኝ የሚል ሰውም ካለ አንድ ሁለት ሰው እድል እሰጣለሁ። እኔ ማለት የምፈልገው በመጀመሪያ እዚህ የኛን መምህራኖችን ማመስገን እፈልጋለሁ። በጣም ትዕግስት ሰጠው፣ እንደው ብዙ ነገር ሲናገር በጣም ታግሰው
ያን ያክል በመቆየታቸው አመሰግናቸዋለሁ። በጣም ታጋሾች ናቸው። ከነሱ ብዙ ነገር እንድንማር እያደረጉ ነውና እኛ ግን ፍል የምንሎችን ራሱ በጣም እንትን እያሉ ነው፣ ብዙ እየተማረ ነው። ከዛ ውጭ ግን አካሄዳቸው ከእምነቱ ጋር ሳይሆን አሁን ኦርቶዶክስ ከሚለው ስም ከኦርቶዶክስ አማኞች ከፐርሰናል ሆኗል። ፐርሰናል ያስተምሩ እንትን አይደለም አሁን እየመጡ ያለው። አስተምሮውንማ መቼም ኦልሬዲ እንደማያውቁት እኮ እናውቃለን። መቼም የሉተርን መንገድ ተከትለው ከተወገዘው ማህበር ውስጥ እንደሆኑ እያወቅ ከነሱ አስተምሮት የሆነ ነገር እናገኛለን ብለን እዚህ ጋር እንደማንከራከር እናውቃለን። ግን ከጠፋው በግ አንድ በግ ቢገኝ ነው። ብዙ በጎች እየጠፉ ነው። ከጠፉት በጎች አንድ በግ ቢገኝ ተብሎ ነው ይሄን ያህል ሰዓት ቁጭ ብሎ ሰው የሚከራከርና የሚድን ቢገኝ በሚል ነው እንጂ አስተምሮታቸው እኮ መጀመሪያ ካቶሊክ ተወግዞ ወጣ። ከዛ ከካቶሊክ ደግሞ እሱ ተገንጥሎ ወጣ። እንግዲህ ከኦርቶዶክስ ኦልሬዲ እንደወጡ መጀመሪያ እናውቃቸዋለን። በቃ የኦርቶዶክስ አስተምሮት መጽሐፍ ቅዱሱን ራሱ በሚፈልጉት መንገድ እንደሚተረጉሙ እናውቃለንና እሱ ግልጽ ነው። ግን ምንድነው አንዳንዴ አሁን ይሄኛው መጨረሻ ላይ ገብቶ የነበረው ምንድነው ለአቅመ ክርክር አይደለም ለአቅመ ጥያቄም አልደረሰም። ገብቷል። ውስጡ በዚህ በብልጽግና ወንጌል ተጨፍኖ የመጣ ነው። በቃ ትንሽ እንትን ብለውታል። ባልሆነ መንገድ ነው እየሄደ ያለውና ራሱን ቆም ብሎ አስቦ ወንጌሉን እጁ ላይ የያዘው መጽሐፍ ቅዱስ አንቦ ከዛ በኋላ ያልገባውን ነገር ለመጠየቅ ቢዘጋጅ እመልሳለሁ ብሎ ከማሰቡ በፊት ያልገባውን ነገር ይጠይቅ መጀመሪያ። አሁን እኔ በዚህ ሰዓት ጥያቄ እመልሳለሁ ብዬ እጄ መቀሰር የለብኝም። እኔ ካልገባኝ መጀመሪያ ቁጭ ብዬ መማር አባቶች እግር ስር ትልቅነት ያ ነው። ከዛ ውጭ ግን ዝም ብሎ በቃ አፍ ስለተሰጠኝ ብቻ ለመናገር አፌን መክፈት የለብኝም። ጥንቃቄ ማድረግ አለብኝ። ጆሮ ተሰጥቶናል። ጆሮ ያለው ይስማ ነው። ጆሮአችንን ከፍተን እንማር እንስማ ነው ማለት የምፈልገው። ለአባቶች ትዕግስት በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እሺ እናመሰግናለን። ለማንኛውም እንግዲህ እግዚአብሔር በስራ ላይ ነው ያለው። ብዙ ስራ እየተሰራ ነው። ብዙ ነገርም እየሰማን ነው። እሺ ኒቆዲሞስ ከየት ቤተ እምነት ነው? እንዴት ከረማችሁ? ያስተጋባል። የምን እንደሆነ አልገባኝም። እኔ እንኳን ያው ከዓለም በለኝ ከዓለም ያው በዚህ በሲሪየስሊ የሚያስቡት የእምነት ጉዳይ የለም። ግን ኦርቶዶክስ ነኝ፣ ደንበኛ ኦርቶዶክስ ነኝ። እኔ እውነት ይሄን እድል ስላገኘው ደስ ብሎኛል። በቅድሚያ አንተንም ስላየው ደስ ብሎኛል። በእንደዚህ አይነት ሁኔታ እዛ ነው የገባሁት እና የኔ ጥያቄ ባለፉት ጊዜያት በዜና ይህ ነበር አንዳንድ ቦታዎች ላይ እና አሁን እዚህ ኦርቶዶክስን ስታስተምር በጣም ጥሎኛል እና አንድ ጥያቄ ነው የምጠይቅህ። እውነት ከልብ አምነህበት ነው ወደዚህ የተመለስከው? እና በጣም ደስ የሚል ነገር ነው። እንዴት ወደዚህ ልትመለስ ቻልክ? በምን አይነት ሁኔታ ልትገባ ቻልክ ወደዚህ የሚለው ብቻ ብታብራራልኝ ደስ ይለኛል። እግዚአብሔር ያክብርልኝ የኔ ጌታ። በአጭር መልስ እውነት ቅድስት ቤተክርስቲያን እውነተኛ የክርስቶስ ቤተክርስቲያን መሆኗን በቅዱስ ትውፊት በዶግማ በቀኑና አረጋግጬ እውነተኛ የክርስቶስ ቤተክርስቲያን እሷ መሆኗን አምኜ ከዛ ዝዋይ ሐይቅ ላይ ሆኜ ተክልዬ ቤተክርስቲያን አለ አይደለ? ቱሉ ጉዶ ያ ቦታ ላይ ነው። ከሐይቁ አልፌ ነው ባይደዊ ዝዋይ ሄጄ ራሱ ኃይሌ ጋር አርፌ ጠይቅ ያለው ምንድነው? ሁሌ በጸሎት ጊዜ ይሄን ነገር የማየው ለምንድን ነው ብዬ ጠይቅ ነበር። እና ፕሮቴስታንት ውስጥ ሆኜ ምን ያህል ተሟጋች እንደነበርኩ ያውቃሉ። ምን ያህል ተሟጋች እንደነበርኩ ማለት ነው። የማምንበትን እውነት ይሉንታ ልይዝ ደግሞ አሁን አንዳንድ ጊዜ ኦርቶዶክሳውያን እዚህ ሀሳብ ሲሞግቱ እኔ ፕሮቴስታንቱ ስለነበርኩኝ ጥያቄዋን ከጫፍ አሁን ቅድም አይታችሁ ከሆነ ልጁ ስካር ምናምን ብሎ ሲያነሳ አምጣ አልኩት። ቃሉ ላይ በብረት በዩኒቲ ላይ የሆነን ነው እየሰከሩ ነበረ ምናምን ብሎ ኮንክሉዥን መስጠት አይቻልም። በዩኒቲያቸው ላይ የምታይ ነጸብራቅ ነበረ። ጳውሎስ ደነገገ፣ ስመጣ ደግሞ ደነግጋለሁ አለ።
በአውዱ መታየት ስላለበት ማለት ነው። ቀጥሎ ምሳሌ ብሎ ተናገረ። ምሳሌ ነው የጌታ ስጋ። እንግዲህ ሰው ሲገባ አይታችሁት ከሆነ ብዙ ተሟግቻለሁ። አንዳንዶቻችሁ እንግዲህ እባካችሁ ይናገር ምናምን ትላላችሁ። ከስር ሆነ እኔ አውቃቸዋለሁ። እነሱ ለአበል ነው የሚንቀሳቀሱት። ባይደዌ ኤሌክትሮኒክስ ሚዲያ ነው በነገራችን ላይ ይከፈላል። ለዚህ እኮ ነው የሚከፈለ ብሎ ሰጠኝ አይደለ? ስለሚከፈለው እኮ ነው በነገራችን ላይ። አሁን ቀለሜ አንድ ቪዲዮ ዛሬ ልካችሁልኛል አይደለ? እንትናም እንዳልክ የሚባል ቢኒያም እኮ ሌባ ነው ተከፍሎት ነው ምናምን ነገር አለ። በመሰረቱ ከዚህ በኋላ የሚከፍለኝ ይመስለኛል። አይመስልም? ሲፕሮዝ ከሚያስፈልገኝ ገንዘብ እና አያችሁ፣ የሚከፈላቸው ሰዎች ሰው ይከፈሏል ብለው ያስባሉ። የሚሰርቁ ሰዎች ሰው ሌባ ነው ብለው ያስባሉ። የሚያጭበረብሩ ሰው እንዲህ ነው ብለው ያስባሉ። ስለዚህ እኔ ስጸልይ እዚያን ባይገርባችሁ ደስ የሚለኝ ቄደር ከወሰድኩ በኋላ ስጸልይ እዛ ቦታ አልሄድም። በቃ አገኘው ቅድስት ቤተክርስቲያን ተረድታኛል፣ ገብቶኛል። ከዛ በተረፈ አዝናለሁ። ሳይገባቸው ለሚደሰኩሩ፣ ሳይገባቸው ለሚዋሹ አዝናለሁ። ዝም ብሎ ራቁቱን ሆኖ ክርስቶስን የለበስን ሰዎችን ራቁቱን ሆኖ አልዳናችሁም ይለናል ማለት ነው። ራቁቱን ሆኖ እኛ ማህተብ አስረን ቤተ ክርስቲያናችን መሰረቷ ጉልላቷ ክርስቶስ ሆኖ ቅጥር ግቢዋ ስርዓቷ ግን ይፈርድባችኋል። ይሄ ማለት ልንገራችሁና በፍጹም 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 አንደኛ ቃሉን የማያውቀው ቤተክርስቲያን ነው የማያውቀው። ስለዚህ መልስ እንሰጣለን በቻልነው አቅም። ከዛ በተረፈ ግን አትፈረዱባቸው። ዛሬ ነግራችኋለሁ፣ ብዙ ሰዎች አግኝቻለሁ እያለሁ አንድ ትልቅ ፕሬዚዳንት ሰው ቢኒ አሉኝ። ያው እሳቸው ለዛውም በቃ እኔ ተወኝ ፓስተር እንድል ፍቀድልኝ ምናምን ነው የሚሉኝ። ፓስተር ቢኒ እያሉ ነው የሚያናገሩኝ። ኖ እኔ ቢኒ በሉኝ እና ምን እንዳሉ ልንገራችሁ። ወደ አያት አካባቢ ነው ሰፈራቸው እና ወደ ቤተ ሳልፍ አሉ በቃ መሳለም ያምረኛል። ቤተክርስቲያን ፕሬዚዳንት፣ የትልቅ ቤተክርስቲያን ፕሬዚዳንት፣ የልጅነት የትዝ እያለኝ አላቃትም ለካ። እኔ አልዋሽም። ከጥቂት ጊዜ በኋላ ታገኟቸዋላችሁ። ለመሳለም እየፈለግኩኝ እንትን ይይዘኛል ይሉንታ። እኔ ለዛውም በቃ ለምን ታዲያ በሌሊት እየሄዱ ለምን አይሳለሙም አልኳቸው። ሰዎች አሁንም እየሰሙኝ ነው። በነገራችን ላይ እግዚአብሔር ፍቶኝ ነው የምነግራችሁ። ብዙ ፓስተሮች፣ ብዙ ቄሶች አልተለመደማ። እውነትም መፈለግ አልተለመደም። በነገራችን ላይ እኔ እኮ ፕሮቴስታንት ነበርኩኝ። ፕሮቴስታንት ሆኜ ምንድነው ቢኒያም በአመት ውስጥ የምሰራው? በፈረንጅ ገንዘብ እቅዳቅዳለሁ፣ በእርዳታ ገንዘብ እቅዳቅዳለሁ፣ ልንገራችሁ፣ በልመና ገንዘብ እቅዳቅዳለሁ፣ በልመና ገንዘብ በማላቃቸው ፈረንጆች። ባይደዌ ግን እስኪ እንፈትሸው። ነውር፣ የነውር ገንዘብ መጽሐፍ ቅዱስ ስለ መስዋዕት ሲፕሮስ ሊያርመኝ ይችላል። ስለሚሰዋው በግ በብሉይ ኪዳን ንጹህ ይለዋል አይደለ? በአዲስ ኪዳንም እኛ ለክርስቶስ የምናቀርበው ስጦታችን ንጹህ መሆን አለበት። ለምሳሌ እየሰረክ አስራት አታውጣ፣ እየዘረፍክ አስራት አታውጣ። ንጹህ የልፋትን ገንዘብ ነው ለጌታ ቤት መስጠት ያለብን። እስኪ አሁን አንድ ነገር ነገራችሁ። ፕሮቴስታንት በጣም የሚሰቀጥጥ ነገር ልንገራችሁ። ወንድ ከወንድ ከሚያጋባ ቤተክርስቲያን ገንዘብ መቀበል ገንዘብ ከየት ይመጣል? እነዚህ የእርዳታ በሚሊዮን ከፈረንጅ ሀገር የሚመጣ ገንዘብ ባይኖር እንዴት ነው የሚኖሩት? ደሞዛቸው። ለዚህ ነው ምንም ነገር ሳልኮነን የምናገረው፣ ምንም ሼም ሳይዘኝ የምናገረው። ለምን መሰለህ? እውነትን ነው የምናገረው። እኔ መጽሐፍ ቅዱስ እያስተማርኩኝ ቤተክርስቲያን ብዬ እንትን አድርጌ እውር መስዋዕት አላቀርብም።
እውነታው ይሄ ነው። ስለዚህ እወቁት፣ ቅረቧት ቅድስት ቤተክርስቲያንን አስቀድሱ። ይሁላችሁ የአዳራሽ ዳንኪራ ሳይሆን ወደ ቅድስት ቤተክርስቲያን ገብታችሁ አስቀድሱ። አሁን የቅድሙ ልጅ ስካር ምናምን ያየው። በነገራችን ላይ ሰንበቴ ቤት ከአገልግሎት በኋላ ህብረት የሚደረግበት የሚበላበት የሚጠጣበትን ቦታ በጭንቅላቱ ያስባል። በነገራችን ላይ ዩኒቲ እኮ ነው። ቤተክርስቲያን ውስጥ ነዳያን ካልበሉ አባቶች ካልበሉ ምን ችግር አለ ይበሉ። አንተ ጋር ግን ከፈረጅ እየተቀበልክ ደጅ ላይ አንድ የኔ ቢጤ የለም፣ አንድ ነዳያን የለም፣ አንድ ነዳያን የለም ደጅ ላይ የሚቀመጥ። ባይገርማችሁ መጽሐፍ ቅዱሳዊ ነው። ደጃችን ላይ ነዳያን መቀመጣቸው መጽሐፍ ቅዱሳዊ ነው። በሐዋርያት ሥራ ምዕራፍ 3 ላይ ትዝ ይላችኋል። ወደ መቅደስ በሄዱ ጊዜ አንድ ነዳያን ተቀምጡ፣ ብዙ ነበሩ። አንዱ ግን እድል ሆነለት። ሲጠይቃቸው ብርና ወርቅ የለንም፣ ተነሳና በጌታ በኢየሱስ ክርስቶስም ተመላለስ። ብር ነዳያን ደጃችን ላይ ያለ እርዳታ ያለ ፕሮጀክት ያለ ፈረንጅ ገንዘብ እያንዳንዱን ነገር ስለ ቤተ ክርስቲያን ብትመነዝሩ እውነተኛ የቱ ቤተ ክርስቲያን መሆኗን ትረዳላችሁ። አንክትፍ ብዬ ነው መናፍቅ ነበርኩ ብዬ ወጣሁት። ከፍዬ የማምን ነኝ ብዬ ነው የወጣሁት። ዝም ብዬ በደመ ነፍስ እኔ ልንገራችሁ፣ እች ብዬ ለሲፕሮስ እድል ሰጣለሁ። እኔ ካውንስል ውስጥ እኔ ቆይቻለሁ ከወጣሁ አይደል? ብታምኑም ባታምኑ ካውንስል ውስጥ እዛ ሆኜ አያግዱኝም እንጂ እዛ ሆኜ ፕሮቴስታንት ውስጥ ቢያግዱኝ በህግ እዛው እቀመጣለሁ። በነገራችን ላይ 7 ዓመት የህግ ስራ ሰርቻለሁ። በነገራችን ላይ ባይዶ ይቅርታ ጠይቀውኛል። እግዚአብሔር ፍቶኝ ነው የምነግራችሁ። ያው ታዘው ነው ፈርተው ነው። አምላኬ እግዚአብሔር ፍቶኝ ነው የምነግራችሁ። እኛ እኮ ዜናውን ለማሞቅ ነው፣ በቃ ታዘን ነው እንዲሁ ስምን የለጠፍ ነው። ሶሪ ብለውኛል። ልጨክን እንዴ? ጨክን ካላችሁ ልናገር ማለት ነው። አይቀለድም። በነገራችን ላይ ከእንግዲህ አይቀለድም። አያስወጡኝም። ልንገራችሁ፣ እኔም እንደ መካነ ኢየሱስ ነኝ፣ እንደ ሙሉ ወንጌል ነኝ። እዛ በሆን ኖሮ አያስወጡኝም። እነዚህ ሌባና አጭበርባሪዎችን አልደግፍም እንጂ እዚህ ቁጭ ብዬ ጠበቃ ቀጥሬ መብታቸውን አስከብረላቸው ነበረ። ግን ሌባና አጭበርባሪ ናቸው። ህጉን ስለማውቀው ለምን የሚያስወጡኝ? በመመሪያው ላይ በነገራችን ላይ በፓርላማ በአዋጁ በጸደቀው ላይ እንደው ሃይላይት ልስጣችሁ፣ ቁጭ ብላችሁ ስለምትሰሙኝ ሳትከፍሉ የህግ አማካሪ ልሆንላችሁ። የስነ ምግባር ህጉ የለምም፣ በፓርላማም አልጸደቀም። በፓርላማ ዶክትሪን የጸደቀው የትኛው ዶክትሪን ማየት ትችላላችሁ። ገና ነው። ከዚህ በኋላ እኔ ያኔ ባነሳሁት ነገር ጠንካራ ዶክትሪን ይመስረት ባልኩት በዛ እየሰሩበት ነው ያለው። ግን እንዳልኳችሁ የቅድስት ቤተክርስቲያን ልጅ ሆኛለሁ ቀድሜ። አንዳንዱ እንዴት ፓስተሩን አሁን እዚህ ምእመን እንዴ ስማ፣ እግዚአብሔር በማይከብርበት ትክክለኛ ባልሆነ ምንፍቅና ውስጥ ፓስተር ከመሆን እውነተኛ ቅድስት ቤተክርስቲያን ላይ ምእመን ሆኖ መቀመጥ ይበልጣል ብዬ ነው የተቀመጥኩት።